እንዴት አረፈዳችሁ? ስሜ ኤርሚያስ ደጌ ይባላል። የታክስ ውሳኔ ቅሬታ አጣሪ ዳይሬክተር ነኝ። ከዛሬ ከኔ ጋር የምንወያይበት ርዕስ የቀጥታ ታክስ አተገባበርን ሲሆን በሰነዱ ይዘት መሰረት የምናያቸው የሰንጠረዥ ሀ ከመቀጠር የሚገኝ ገቢ ግብር፣ የሰንጠረዥ ለ የቤት ኪራይ ገቢ ግብር እንዲሁም የሰንጠረዥ ሐመሯ የንግድ ስራ ገቢ ግብርን በተመለከተ እንመለከታለን። በመጨረሻው ላይ የባንክ መግለጫ መሰረት የሚወሰነው ውሳኔዎችንም በተመለከተ እንደዚሁ ውይይት የምናደርግ ይሆናል። መቀጠር ገቢ ምንድነው ብለን ስናይ ተቀጣሪው ከቅጥር ውል ጋር በተያያዘ የሚያገኛቸው ገቢዎችን የሚያካትት ሆኖ እሱም ደሞዝን፣ የትርፍ ሰዓት እንደዚሁም አበል፣ የቦነስ፣ በኮሚሽን መልካም ስራ አፈጻጸም ማበረታቻ ስጦታዎች እና በአይነት የሚያገኛቸው ጥቅማ ጥቅሞች እንደዚሁ ከደሞዝ ገቢ ግብሩ ጋር የሚከፈልባቸው ይሆናል ማለት ነው። ሌላው የስራ ውል መቋረጡ ምክንያት በፈቃደኝነት ወይም በስምምነት ወይም በዳኝነት ውሳኔ መሰረት ሰራተኛው ሲለቅ የሚከፈለው ክፍያዎች እንደዚሁ በገቢነት የሚያዙ ናቸው ማለት ነው። እዚህ ጋር ምናልባት አንድ ተቀጣሪ ለስራው አስፈላጊ የሚሆኑ ወጪዎችን አውጥቻለሁ፣ ስራው የሚያስፈልገው የትራንስፖርት ወጪ አለ፣ ስራ ላይ ያለው የምግብ ወጪዎችን አውጥቻለሁ፣ እንደዚሁም ዩኒፎርም ሱፍ ልበስ ተብያለሁ ተብሎ ተቀናሽ የሚጠይቅ ቢሆን ተቀጣሪው ከመቀጠር ጋር በሚያገኘው መሰረት እነዚህ ወጪዎች ተቀናሽ እንዳያያዙለት በሕጋችን የተደነገገ መሆኑን ለማሳየት ነው። ሌላው የፌዴራል መንግስት የመሰብሰብ የደሞዝ ገቢ ግብርን ማን ይሰበስባል የምንለውን ስናይ ሁለት አካላቶች ናቸው የሚሰበስቡት። አንደኛው የፌዴራል መንግስቱ ነው። ሁለተኛው የክልል መስተዳደሮች ናቸው የክልል የሚሰበስቡት። የፌዴራል የመሰብሰብ ስልጣንን ስናየው የፌዴራል መንግስት ቤት ሰራተኞችን በተመለከተ የመሰልሰል ስልጣኑ የፌዴራል መስሪያ ቤቶቹ ነው፣ የፌዴራል ገቢ ነው። ሌላው ደግሞ የፌዴራል ልማት ድርጅቶች ተቀጣሪዎችንም በተመለከተ የመሰብሰብ ስልጣኑ እንደዚሁ የፌዴራል መንግስቱ ነው። እነዚህ የልማት ድርጅት የምንላቸው የኢትዮጵያ ንግድ ባንክ፣ የኢትዮ ቴሌኮም፣ የኢትዮ አየር መንገድ ስናያቸው እነዚህ በአጠቃላይ የመሰብሰብ ስልጣኑ የፌዴራል መንግስቱ ነው ማለት ነው። ሌላው የዓለም አቀፍ ድርጅቶች ተቀጣሪዎች እንደ ዩኤን እና አፍሪካ ህብረትም የመሰሉት የመሰብሰብ ስልጣኑ የፌዴራል መንግስቱ ይሆናል ማለት ነው። በቀጣይ የምናየው በከተማ መስተዳደራችን ውስጥ የሚገኙት የመሰብሰብ ስልጣን በእኛ የሚሰበሰቡት የትኞቹ ናቸው የሚሉት ናቸው። እንግዲህ የመጀመሪያው በግል ግብር ከፋዎች ዘንድ ተቀጥረው የሚሰሩ ግብር ከፋዎች ካሉ እንደዚሁ የከተማ መስተዳደሩ ነው። በሀገር በቀል በውጭ ሀገር መንግስት ያልሆኑ ድርጅቶች ውስጥ ተቀጥረው የሚሰሩ ሰራተኞችንም እንደዚሁ የመሰብሰብ ስልጣኑ የከተማ መስተዳደሩ ነው። ሌላው በከተማ አስተዳደር በጀት የሚተዳደሩ የመንግስት መስሪያ ቤቶች የእኛም ቢሮ ጨምሮ እንደ ንግድ ቢሮ፣ የፋይናንስ ቢሮ የመሳሰሉትም እንደዚሁ የሚሰበሰበው እንደዚሁ በከተማ መስተዳደራችን ስር ነው ማለት ነው። ሌላው በትልቅ ደረጃ እየተሰበሰበ ያለው በኃላፊነቱ የተወሰነ የግል ማህበር ፒኤልሲዎች፣ የአክሲዮን ማህበራቶች የአክሲዮን ማህበራትን ለመመልከት የግል ባንኮች፣ ኢንሹራንስ ድርጅቶች እንዲሁም የሽርክና ማህበር ውስጥ ተቀጥሮ የሚሰሩ ሰራተኞች በአጠቃላይ የከተማ መስተዳደሩ የመሰብሰብ ኃላፊነት ነው ማለት ነው። ሌላው ዓለም አቀፍ ህብረተሰብ ትምህርት ቤት እነዚህ ኢንተርናሽናል ኮሚኒቲ ስኩልስ የምንላቸው እዛ ውስጥ ተቀጥረው የሚሰሩ ኢትዮጵያውያኖችም ሌሎችም ካሉ የዲፕሎማት መብት የሌላቸው ከሆኑ እንደዚሁ የመሰብሰብ ስልጣኑ የከተማ መስተዳደሩ ነው። በሃይማኖት ተቋማት ውስጥ የሚሰሩ የአስተዳደር ሰራተኞች፣ በከተማ አስተዳደሩ ውስጥ የሚሰሩ የልማት ድርጅቶች እንደ አዲስ አበባ ቄራዎች ድርጅት፣ የከነማ ፋርማሲ የመሳሰሉት የልማት ድርጅቶች እንደዚሁ የመሰብሰብ ስልጣኑ የከተማ መስተዳደራችን ነው። ሌላው የተለያዩ ኤምባሲዎች ውስጥ ተቀጥረው የሚሰሩ ኢትዮጵያውያኖችም ካሉ እንደዚሁ የመሰብሰብ ስልጣኑ የከተማ መስተዳደሩ ነው ማለት ነው። ከመቀጠር የሚገኝ ገቢ እንግዲህ ሰንጠረዡን ስናየው ሬቶቹ በስድስት ነው የሚከፈለው። በኢትዮጵያ ሕግ መሰረት 2000 ብር የሚያገኝ ሰው ምንም አይነት ታክስ አይከፍልም። ከፍተኛ ደግሞ ከ14 በላይ የሚያገኘው 35% ውስጥ ይወድቃል ማለት ነው። ምናልባት ስለ ተቀናሾቹ የተወሰነ ነገር ብለን ለግንዛቤ ከዚህ በፊት የተረሳም የተዘነጋም ከሆነ እንድታስታውሱት ለማለት ነው። ተቀናሾቹ እንዴት መጡ፣ ከጥቅማ ጥቅም ጋር የተያያዙ ናቸው ወይ ብለው የሚያነሱ በጣም በርካታ ሰዎች ስላሉ እነሱ የጥቅማ ጥቅም ሳይሆን የታክስ ስሌቱን በጣም ግልጽ ለማድረግ የተቀመጡ ተቀናሽ መሆናቸውን መገንዘብ ያስፈልጋል። ምናልባት የ4000 ደሞዝ እና የ7000 ተቀናሾች እንዴት መጡ የሚሉትን ካየን በኋላ ወደ ቀጣዩ እንሄዳለን ማለት ነው። እዚህ ጋር እንደምታዩት አንድ 4000 የሚያገኝ ግብር ከፋይ 15% ነው፣ ተቀናሹ 300 ብር ነው የሚለው። ስለዚህ 4000 ሲባዛ በ15 ብናደርገው የሚመጣው 600 ብር ነው። ይሄ 600 ብር ያለ ተቀናሹ ነው። ለምን? እዚህ 2000 ብር አለ በላይ ያለው ዜሮ ሬት ላይ የሚያርፍ ስለሆነ
15%ቱ ታክሎበት ስለሆነ በብልጫ ምን ያህል አለው ማለት ነው 15% እድገት ያሳያል ማለት ነው። ስለዚህ የ2015% 300 ብር ይመጣል። ስለዚህ ይሄ ተቀናሽ ይያዝለታል ማለት ነው። 7000 ብሩ ላይ ደግሞ ስናይ 7000 ብር ውስጥ የመጀመሪያ 2000 ብር አለ፣ ቀጥሎ ያለው 2000 ብር አለ፣ ቀሪዋ 3000 ብር ብቻ ነች 20% ላይ የምትወድቀው። ነገር ግን እዛ ውስጥ ስናይ አሁን 20% የመጀመሪያው 2000 ብርን ስናያት 20% ብልጫ አለው። ስለዚህ በ20 ስናባዛው ስንት ይመጣል? 400 ብር ይመጣል። ቀጥሎ ያለችው 2000 ብር ደግሞ 20%ቱ ሲቀነስ 15% ስናደርግ 5% አለቻት። ያቺ 5% ልዩነቷ በ2000 ብር ስናባዛት 100 ብር ትመጣለች። ስለዚህ 400 ሲደመር 100 500 ብር ተቀናሽ ይመጣል። ስለዚህ ሌሎቹም እንደዚሁ የ25 ተቀናሹ የ30% እና የ35% ተቀናሽ እንደዚሁ ያለን መስራት እንችላለን። ነገር ግን የታክስ ስሌቱን በጣም ቀላል ለማድረግ እነዚህ ተቀናሾች ተቀምጠዋል ማለት ነው። በአጠቃላይ የሃም የደሞዝ ገቢ ግብርም ላይ ለላይም የአህመር ውሃም ላይ ያሉት ተቀናሾች በዚሁ አግባብ የተቀመጡ መሆኑን መገንዘብ ያስፈልጋል ማለት ነው። ከመቀጠር የሚገኝ ገቢ የማሳወቂያ ጊዜን በተመለከተ ስናይ እንግዲህ በተቀጣሪው አማካኝነት የሚከፈል ከሆነ በየወሩ ነው እየመጡ ማሳወቅ ያለባቸው። ነገር ግን ቀጣሪው ግብር የመቀነስ ግዴታ የሌለባቸው አሉ። ስፔሲፊካሊ መናገር ይቻላል እሱ የኤምባሲዎች ናቸው። ኤምባሲዎች ከሰራተኞቻቸው ላይ ቀንሰው የማስቀረት ኃላፊነትን ስላልተጠላባቸው ራሱ ተቀጣሪው ነው መጥቶ ግብሩን የሚያሳውቀው። ስለዚህ በየ3 ወሩ መጥቶ የደሞዝ ግብሩን ማሳወቅ አለበት ማለት ነው። ሌላው ከአንድ በላይ ቀጣሪ ያለው ሰራተኛ ነው። እንደምታውቁት በተለያየ ጊዜ 2 ድርጅቶች ላይ 3 ድርጅቶች ላይ ተቀጥረው የሚሰሩ ሰዎች ይኖራሉ። አንደኛው ቀጣሪ የነዚህን ሰዎች ካገኘ ደምሮ ታክሱን አስልቶ የሁለቱ የከፈሉትን ቀንሶ ማሳወቅ ይችላል። ነገር ግን ይሄ በማይሆንበት ሰዓት ምን ማድረግ አለበት? ተቀጣሪው በሁለቱ ሰዎች የከፈለውን ታክስ በማቀናነስ በልዩነት ያለው ለምን የሰንጠረዥ ለውጥ ሊያመጣ ይችላል። 35% ውስጥ ወይ 20% የነበረው ወደ 25% 35% ውስጥ እያደገ የመምጣት ሂደት ስለሚኖረው የሬት ልዩነቱን በምትመጣው ልክ መጥቶ በየ3 ወሩ የማሳወቅ ግዴታ ይኖርበታል ማለት ነው። እዚህ ጋር የሚታወቅ ነው። ቀጣሪ የሰራተኛውን ግብር ሳይቀንስ ራሱ የሚከፍል ከሆነ ይሄም እንደ ሰራተኛው ደሞዝ ታክሎ በግብር እንደሚሰላበት ማወቅ መገንዘብ ያስፈልጋል ማለት ነው። ሌላው እንግዲህ በስፋት እየሰራንበትም ያልሆነው ምናልባት ከኤልቲኦ የመጡ ሰዎች ስላሉ ሊያግዙኝ ይችላሉ። እንደምታውቁት በጣም ትላልቅ ደሞዝ ያላቸው ድርጅቶች የመሰብሰብ ስልጣኑ የከተማ መስተዳደሩ ነው። ነገር ግን ከዚህ ከአይነት ጥቅም ጋር በተያያዘ እየተሰበሰበ ያለው ታክስ ምን ያህል ነው ብለን ብናየው በጣም ትንሽ ነው ብዬ ነው የማስበው። በዚህ ደረጃ እየሰበሰብነው ያልሆነ የታክስ አይነት ነው ብዬ አስባለሁ። ግን ማየት እንችላለን። እንግዲህ የመጀመሪያው የአይነት ጥቅም ከዕዳ ነፃ የመደረግ የአይነት ጥቅም ነው። አንድ ተቀጣሪ ድርጅቱ የሰጠውን ብር መልሶ እንዲመልስለት ካላደረገው ወይ ደግሞ እንዲመልስለት ካልፈለገ ይሄ በአይነት ጥቅም ነው የሚወሰደው። ብዙ ጊዜ በኦዲት በኩል ያሉ ሰዎች ያግዙኛል። ባላንስ ሽት ላይ እንደዚህ አይነት አካውንቶች አይጠፉም ለሰራተኛ የተሰጡ። ነገር ግን በእኛ ፕራክቲስ ምንድን ነው እያደረግናቸው ያሉት? ኦልሬዲ ወደ ሽያጭ የቀየርን የምናስከፍል ነው። ነገር ግን ይሄ መከፈል ከሌለበትና ብድሩ የማይሰበስበው ከሆነና ቀሪ አድርጌለታለሁ የሚል ከሆነ ይሄ በአይነት ጥቅም ውስጥ የሚያርፍ ነው ማለት ነው። ስለዚህ የአይነት ጥቅሙ ዋጋ ደግሞ የሚሆነው የተተወለት ዕዳ መጠን ብቻ ነው ማለት ነው። ለምሳሌ 10,000 ብር አበድሮት 10,000 ብሩን ትቼልሃለሁ ካለው ይሄ እንደ አይነት ጥቅም የሚወሰድ ይሆናል ማለት ነው። ሌላው የቤት ውስጥ ረዳት የቤት አገልግሎት ሰራተኞች የአይነት ጥቅም ነው። ይሄም እንደዚህ አይነት ጥቅም የሚሰጣቸው ሰዎች ባይዘው የአይነት ጥቅም የሚሰጣቸው በጣም ሃይሊ ፕሮፌሽናል እና በጣም ሊተኩ የማይችሉ የሰዎች ላይ ስትሄዱ በጣም ትልልቅ ድርጅቶች ላይ በጣም ብዙ አይነት ጥቅማ ጥቅሞች ተሰጥቷቸው የሚሰሩ አሉ። ስለዚህ ከሱ ጋር ነው ያስተገናዘባችሁ መሄድ ያለባችሁ። ስለዚህ የጥቅሙ ዋጋን ስናየው ለቤት ሰራተኞች የሚከፈለው ደሞዝና ቀጣሪው ደግሞ ለዚህ አገልግሎት የከፈለው ነው። ምናልባት ድርጅቱ ለሰራተኞች እከፍላለሁ ብሎ ያሰበው ለሰራተኛው የሚከፍለው 5,000 ብር ነው። ሰራተኛው ደግሞ 100,000 ብር ነው 1,000 ብር ነው የምከፍለው ብሎ የሚከፍል ከሆነ እቺ 4,000 ብሯ የአይነት ጥቅም ትሆናለች ማለት ነው። ሌላው አይነት ጥቅም የምግብ ወይም የመጠጥ አገልግሎት አይነት ጥቅም ነው። በጣም ፕሮፌሽናል የሆነው ሰራተኛ ከአካባቢው ርቆ እንዳይሄድበት የሚፈልግ አሰሪ ሆኖ ምግቦችን እዛው ቦታው ላይ ያመጣለት የሚሰጠው ከሆነና ቀጣሪው ግን ተቀጣሪው ለዚህ አገልግሎት ሊከፍል የሚችለው የተወሰነ ብር መጠን ብቻ ነው ተብሎ የታሰበ ከሆነ
እንደዚሁ በልዩነት ያለችዋ የአይነት ጥቅም ተደርጋ ተወስዳለች። ስለዚህ ይሄኛው ከዚህ ጋር ስናየው ምናልባት የቀረበው ምግብ በ300 ብር ቢሆን ሰራተኛው የሚከፍለው ደግሞ 150 ብር ቢሆን በልዩነት ያለችዋ 150 ብሯ የአይነት ጥቅም ትሆናለች ማለት ነው። ይሄ የግል ወጪ አይነት ጥቅሞች እንደዚሁ አሁንም በጣም ትላልቅ ድርጅቶች የሚሰጧቸው የአይነት ጥቅሞች ናቸው። ለራሱ ለግል ወጪ ነው የሚሰጠው። ምናልባት ለልጆች ትምህርት ቤት ይሆናል፣ የቤት መገልገያ ቁሳቁስ፣ የስፖርት መስሪያ ማሽኖች ሊገዙለት ይችላሉ። እንዲሁም ደግሞ ራሱ ሰውየው ጤናውን እንዲጠብቅ ለጂም ቤት የሚከፈሉ ክፍያዎች ይኖራሉ ማለት ነው። እነዚህ ጠቅላላ የአይነት ጥቅም ተደርገው የሚወሰዱ ናቸው። ስለዚህ የተከፈለለት የብር መጠን ያህል እንደ አይነት ጥቅም ይወሰዳል ማለት ነው። ሌላው የሚሰጠው ጥቅም የመኖሪያ ቤት አይነት ጥቅም ነው። እዚህ ጋር ስናየው በሁለት ነው ከፍለን የምናየው። ምናልባት ቤቱ የቀጣሪው ከሆነ ራሱ ቀጣሪው ቤቱን ገንብቶ ለሰራተኛው የሰጠው ከሆነ የገበያ ዋጋ መሰረት በማድረግ ነው የቤቱን ዋጋ የምንተምነው። ከዛ ከቤቱ ዋጋና ሰራተኛው ደግሞ ለዚህ መጠን የከፈለው ብርን በማቀናነስ ይሆናል ማለት ነው። በምሳሌ ለማየት የቤቱ የገበያ ዋጋ 20 ሺህ ብር ቢሆንና ተቀጣሪው የከፈለው ደግሞ 2 ሺህ ብር ቢሆን ጥቅሙ 18 ሺህ ብር ይሆናል ማለት ነው። ሌላው በሁለተኛ ደረጃ የምናየው ቤቱ ተከራይቶት ከሆነ ድርጅቱ ቤቱን ተከራይቶ ከሆነ የተከራየው ዋጋ ይሆናል ማለት ነው። ከዛ ሰራተኛው ደግሞ የከፈለው ለዚህ ቤት ተቀንሶ የሚመጣው ልዩነት እንደዚሁ የአይነት ጥቅም ተደርጎ ይወሰዳል ማለት ነው። የብድር ወለድ ቅናሽ አይነት ጥቅም እዚህ ጋር ብዙ ጊዜ ባንኮች ይጠቀማሉ። አንዳንድ ትልልቅ ድርጅቶችም በዚሁ አግባብ የሚጠቀሙ ይሆናል። ይሄ ምንድነው? ባንክ ከማበደሪያው ወለድ በታች የሚያበድረው ከገበያ ዋጋ በታች የሚያበድርበት ሂደት አለ። ለሰራተኞቹ የቤት መግዣ ይሆናል፣ እንደዚሁ የመኪና መግዣ ብድሮች ይሰጣሉ። ስለዚህ ከገበያ ዋጋ በታች የሆነው በአጠቃላይ በአይነት ጥቅም ውስጥ የሚወድቅ ነው ማለት ነው። ይህም በምሳሌ ለማየት ባንክ ያበደረው እንግዲህ 1500 ብር መክፈል ቢኖረው በገበያው መሰረት፣ ነገር ግን የከፈለው ሰውየው 500 ብር ከሆነ በዚህ ልዩነት ያለችው የ1000 ብር መጠኗ እንደ ገቢ ተቆጥሮ ግብር ይወሰንበታል ማለት ነው። ሌላው እንደዚሁ ለፕሮፌሽናል ለሆኑና በጣም ሊተኩ የማይችሉ ሰዎች የሚሰጥ የአይነት ጥቅም የሚሆነው የተሽከርካሪ አይነት ጥቅም ነው። ይሄ ለስራው የተሰጠው ሳይሆን ለግል አገልግሎት ነው። ቤተሰቡን ሊያገለግልበት ለራሱ ጥቅም ሊሰጠው የሚችል የመኪና አይነት ከሆነም ይሄም እንደ አይነት ጥቅም ይቆጠራል። እዚህ ጋር በቀመር ነው የሚሰራው። እንግዲህ ሀ ሲባዛ በ5% ሲካፈል 12 የምትል ቀመር አለች። ሀ የመኪናው የተገዛበት ዋጋ ነው። እነዚህ ቀረጥን ይጨምራሉ። እዚህ ጋር ላይ ልና የሚገባው መኪናው እንግዲህ በአሰሪው እጅ ደግሞ 5 ዓመት የቆየ ከሆነ እንደዚህ በላይ የቆየ ከሆነ 50% ነው ማለት ነው በዋጋ የምንይዘው። ይሄን በምሳሌ ለማየት ያህል 1,200,000 ብር የተገዛ መኪና ለግል አገልግሎቱ ቢሰጠው የአይነት ጥቅሙ የሚሆነው ምንድነው? በ5% እናባዘዋለን የመኪናውን ዋጋ 600,000 ብር ይመጣል። ይሄ የአመቱ ዋጋ ስለሆነ የየወር ጥቅም ስለሚሆን መሰራት ያለበት ለወር ጥቅሙን ለማግኘት በ12 ሲከፈል 5000 ብር የአይነት ጥቅም ያገኛል ማለት ነው። ስለዚህ ይህን እንደ አይነት ጥቅም ተወስዶ የደሞዝ ገቢ ግብሩ ላይ የሚሰላ ይሆናል ማለት ነው። ምናልባት ከዚህ ጋር ለማየት ከተፈለገ መኪናው ከቀረጥ ነፃ የገባ ከሆነ ስሌቱ መሰረት የሚሆነው ታክስን ጨምሮ ነው ማለት ነው። ሊከፍል የሚችለው ታክስ ከነበረ እሱን ያደርጋል። ይሄን ሁሉ ይልና ግን ሰውየው በአጠቃላይ እነዚህን የአይነት ጥቅሞች ሲያገኝ ምንም አይነት ነገር ገንዘብ ወደሱ የሚገባ ስላልሆነ የህይወት እንትኑ ላይ ደግሞ ጫና እንዳይፈጥር ገደብ ያደርግለታል ማለት ነው። ስለዚህ ምንድነው የሚያደርገው? የትኛውም አይነት የአይነት ጥቅም የተቀበለ ሰው ከደሞዙ 10% በላይ ግብር አይከፍልም ማለት ነው። ስለዚህ እቺኛዋ ማሰሪያዋ ትሆናለች ማለት ነው። የፈለገውን የአይነት ጥቅም ያገኛል። ከደሞዙ 10% በላይ የሆነ ግን ታክስ ሊስጣልበት አይገባም ማለት ነው። በምሳሌ ለማየት ከተፈለገ 200,000 ደሞዝተኛ ከሆነ 10% እስከ 20,000 ብር ብቻ በአይነት ጥቅም ላይ ታክስ ይከፍላል ማለት ነው። ስለዚህ ይሄ በጣም ትላልቅ ድርጅቶች እኛም እየሰበሰብን ያለውን የታክስ አይነት ስለሆነ በጣም ጠንከር ብለን እየሄድን ብዙ ነገሮችን ልንወስን ይገባል የሚል እሳቤ ስላለ ነው የቀረበው። እንግዲህ እሱን ካልን በኋላ ደግሞ እንደ አይነት ጥቅም ደግሞ የማይቆጠሩ ጉዳዮች አሉ። ከነሱ ጋር ስናይ ያለምንም ልዩነት ለመደበኛ ሰራተኞች የሚሰጥ የምግብና የመጠጥ አገልግሎት ካለ ወይም ድጎማ ካለ ይሄ እንደ አይነት ጥቅም አይቆጠርም። እንደዚሁም የሆቴል ዘርፍ ላይ የተሰማሩ ለሰራተኞቻቸው የሚሰጧቸው የምግብና የመጠጥ ድጎማዎች እንደዚሁ
ከታክሱ ነፃ የአይነት ጥቅም ተደርገው አይቆጠሩም ማለት ነው። ሌላው ለስራ ተብሎ የሚሰጥ ተንቀሳቃሽ ስልክና ለስልኩ የሚደረግ የጥሪ ወጪ ካርድ እንደዚሁ የአይነት ጥቅም አይደለም። ሌላው ሰራተኛው ራሱን እንዲያበለጽግ ስራው ላይ ኢፌክቲቭ እንዲሆን ለዩኒቨርሲቲዎችና ለኮሌጅ ትምህርት ቤቶች ክፍያ የሚደረጉት ክፍያዎች እንደዚሁ የአይነት ጥቅም ተብለው አይታዩም ማለት ነው። ሌላው የስራ አመራር ላልሆነ ሰራተኞች በሩቅ ስፍራ የሚቀርብ የመኖሪያ አገልግሎት ነው። ይሄን ሩቅ ስፍራ ተብሎ የሚቀመጠው እንግዲህ ሰራተኛው የሚሰራው ከመደበኛ መኖሪያ ቦታ ርቆ የሚሆንና ሪሞት ኤሪያ ተብሎ የሚታሰብ ሌላ ምንም አማራጭ የሌለባቸው ከሆኑ ድርጅቱ የሚያቀርበው የቤት አይነት እንደ አይነት ጥቅም አይቆጠርም ማለት ነው። ሌላው የደህንነት ጥበቃ እንደምታውቁት የኮንስትራክሽን ዘርፉ ላይ እነዚህ ሴፍቲ ሹዝ ሊያቀርብ ይችላል። የጭንቅላት መከላከያ ባርኔጣዎችን ገዝቶ ሊሰጥ ይችላል። እነዚህ እንደ አይነት ጥቅም አይቆጠሩም። የደንብ ልብስ የመሳሰሉት እንደ አይነት ጥቅም አይቆጠሩም። ሌላው ዋጋቸው በጣም አነስተኛ በመሆናቸው እንደ አይነት ጥቅም የማይቆጠሩ ጉዳዮች አሉ። እነሱ አልፎ አልፎ በስራ ቦታ የሚቀርብ ሻይ ቡና ካለ፣ አነስተኛ ማበረታቻ ስጦታዎች እኛ ጋርም ካያችሁት የቦንድ ስጦታ ምናምን ጥቃቅን የሆኑ ነገሮች ሲሰጡ እነዚህ እንደ አይነት ጥቅም የማይቆጠሩ ናቸው ማለት ነው። ሌላው እዚህ ጋር ልናይ የተቀመጠው እንግዲህ ስሌቶች እንዴት ይሰላሉ የሚል ነው። የደሞዝ ገቢ ግብር ስሌቶቹን በተመለከተ የተቀመጡ ናቸው። በምሳሌ ደረጃ ነው የምናየው። እንግዲህ አንድ 25500 ብር የሚከፈል ደሞዝተኛ ምን ያህል ይቀነስበታል የሚለው ይሄ ሬት የቱ ጋር ያልፋል፣ ከዛ ተቀናሹ ምንድነው የሚለውን ከንዛቤ ውስጥ ካስገባን በኋላ የሚመጣ ታክስ ስሌት ነው ማለት ነው። ስለዚህ ስሌቱ የሚሆነው የስራ ግብሩ የወር ደሞዝ አለ፣ የማካፈያ ምጣኔ አለ፣ ከዛ ተቀናሹን ስንቀንስ የሚመጣው ላይ እንደዚሁ ግብሩ ይሆናል ማለት ነው። ሌላው ጉርሻ፣ ቦነስ፣ የአመት ፍቃድ የሚከፈል ታክስን በተመለከተ ስሌቱ ምን ይሆናል የሚለውን ነው የምናየው። እዚህ ጋር እንግዲህ ጉርሻ፣ ቦነስ፣ የአመት ፍቃድ እንደምታውቋቸው በ12 ወር ውስጥ የሚገኙ ጥቅሞች ናቸው። አንድ ሰው 12 ወር ሙሉ ለፍቶ ያገኘው ጥቅም ነው ተብሎ ነው የሚታሰበው። ስለዚህ ከሱ ጋር ተያይዞ ለ12 ከተካፈለ በኋላ የሚመጣውን ውጤት ነው ደሞዝ ግብሩ ላይ በመደመር ታክሱን የምናሰላው ማለት ነው። የሬት ለውጥ የሚያመጣ ከሆነ የሬት ለውጡን በዛው የምናስተናግድ ይሆናል ማለት ነው። ይሄን በምሳሌ ለማየት እንግዲህ አንድ የ25500 ደሞዝተኛ የአንድ ወር ቦነስ ቢሰጠው የቦነስ ስሌቱ ምን ይመስላል የሚለውን ስናየው የመጀመሪያ የዚህ የተሰጠውን ቦነስ ለ12 እናካፍለዋለን። የዚህ የቦነስ ስሌት 2125 ብር የ12 ወር የአንድ ወር ጥቅሟ ትሆናለች ማለት ነው። ስለዚህ ይሄን ወራዊ ደሞዙ ላይ ደምረን በማባዣው አባስተን እና ተቀናሹን ስንቀንስ የምንመጣው 7618 ከ75 ብር አለ ማለት ነው። ይሄ ምንን ያካትታል ማለት ነው? የደሞዝ የተከፈለበትን ግብር የተከፈለበትን ወራዊ ደሞዙን ያካትታል ማለት ነው። ስለዚህ ምንን ማውጣት አለብን? ወራዊ ደሞዙ ደግሞ ምን ያህል ታክስ ነው የሚለውን እንደዚሁ በሰንጠረዡ ካወጣን በኋላ በሁለቱ መሃል ልዩነት ያለው በየወሩ ተባዝቶ ግብርን ይከፍላል ማለት ነው። ስለዚህ 743 ከ75 ነው የሚመጣው። ይሄን በ12 ስናባዛው 8925 ብር ይመጣል። ይሄ ምናልባት ያስፈለገው ምንድነው? ሬትን የሚቀናንሱ ሲሆን ነው። አሁን ለምሳሌ ከ10% ወደ 15 ወደ 20 ከፍ እያለ የሚመጣ አይነት ደሞዝ ሲሆን ይሄ ስሌት በጣም ያስፈልገናል። በዚህ ስሌት ውስጥ ነው ልንሰራው የሚገባው። ፎርሙላ የሚሰራው እነዚህ ሰንጠረዡ ላይ ልዩነት የሚፈጥሩ ከስድስቱ የገቢ ሰንጠረዦች ላይ ልዩነት የሚፈጥሩት እንደዛ ያደረግን እንሄዳለን። ሌላው በብዛት እኛም እየተሰበሰበ ያለ የታክስ አይነት ነው ነገርየው። በፍርድ ቤትም ክርክር ውስጥ ብዙ ነገሮች አሉ። ባለፈው እንደውም ስልጠናም ላይ ስንሰለጥን ስሌቱን እንዴት እናስለው ብለው ደግሞ እንደዚሁ ተቸግረው አብረን ያሰላናቸውም ልጆች አሉ ማለት ነው። ይሄ ከስራ ስንብት ክፍያ ሰርቪላንስ ፊ የሚባለው ነው፣ ሰቨራንስ ፊ የሚባለው ጋር ነው። በኢትዮጵያ አሰሪና ሰራተኞች አዋጅ 1156/2011 መሰረት ነው። ስለዚህ አንድ ሰራተኛ ስራውን ሲለቅ ወይም ደግሞ ስራውን እንዲለቅ ለማግባባት የሚከፈሉ ክፍያዎች በዳኝነትም ሊሆን ይችላል። እነዚህ የሚከፈሉት ክፍያዎች የራሱ ስሌት አለው ማለት ነው። መነሻም የሚያደርገው ደግሞ በመጨረሻ ወር ላይ የሚወስደውን የደሞዝ መነሻ ነው የሚያደርገው። ስለዚህ ለመጀመሪያው ወር ላይ ምን ያህል ይወስዳል ማለት ነው? የደሞዙን ሙሉ ፐርሰንት ይወስዳል። ቀጣይ አመቶቹን ደግሞ የደሞዙን 1/3 እያባዛ ነው ማለት ነው የሚወስደው። ስለዚህ ይሄን ቀለል ባለ መልኩ በምሳሌ ስናየው አንድ 50500 ብር የሚከፈለው ሰራተኛ 7 አመት ነው የሰራው ብንል
ታክሱ እንዴት ይሰላል የሚለውን ብናየው የመጀመሪያው አመት እንዳልኳችሁ 50500 ብሩን ይወስዳል። የመጀመሪያ ጠቅላላ ሊወስድ የሚችለውን ብር ለማስቀመጥ ማለት ነው። በቀጣይ 6 አመታት ደግሞ የአንድ ደሞዙን 1/3 ይወስዳል ማለት ነው። ስለዚህ ይሄ 50500 ሲባዛ በ1/3 ሲባዛ በ6 አመት ስናደርገው ወደ 101000 ብር ይሆናል ማለት ነው። ስለዚህ እነዚህ የመጀመሪያው ደሞዝና የ6 አመት የ1/3 ድምርን ስንወስደው 151500 ብር ይመጣል። ስለዚህ ይሄ ቀላል ነው። አሁን ከዚህ በኋላ ያለው ወደ ታክስ ስሌቱ ነው የምንሄደው ማለት ነው። ወደ ታክስ ስሌቱ ለመሄድ ግን የምን ያህል ወር ደሞዝ ነው ሰቨራንስ ፊ የሚሰጠው የሚለውን ለማግኘት በወር ደሞዙ እናካፍለዋለን ማለት ነው። ስለዚህ 151500 ለ50500 ስናካፍለው የ3 ወር ደሞዝ ነው የምንሰጠው። ምናልባት እዚህ ስሌት ላይ የሚመጣው ክፍልፋይ 3.5 ቢሆን 0.5ቷ ራሷ እንደ አንድ ወር ተሰልታ የደሞዝ ታክስ ግብር ይሰላባታል ማለት ነው። 0.5ቷ ብቻ ማለት ነው። ስለዚህ የዚህ እንዳጋጣሚ ስንሰራው የ3 ወር ነው የሚመጣው። ስለዚህ የ3 ወር ደሞዝ ይሰጠዋል ማለት ነው። የአንድ ወር ደሞዙ ታክስ 15625 ብር ይመጣል። በደሞዝ ስሌቱ ነው የሚሰራው። ስለዚህ በ3 ሲባዛ የሚመጣው 46875 እንደዚሁ የ3 ወር የሚከፈል በሰቨራንስ ፊው ላይ የሚከፈል ታክስ ነው ማለት ነው። እንደዚሁ ትርፍ ሰዓትንም በተመለከተ የአሰሪና ሰራተኞች አዋጅን ነው የምንከተለው። እሱም በ1156 ነው የምንከተለው። 4 ሬቶችን ነው አስቀምጦ እየተሰራ ያለው። እንግዲህ ከሰኞ እስከ አርብ ከንጋቱ 12 ሰዓት እስከ ምሽቱ 4 ሰዓት ስራ የምንሰራባቸውን ሰዓት ሳይጨምር ማለት ነው በ1.5 ነው። ከሰኞ እስከ አርብ ምሽት ከ4 ሰዓት እስከ ንጋቱ 12 ሰዓት ደግሞ ያለው 1.75 ነው። ቅዳሜ እሁድ 2 ነው። የህዝብ በዓላት ሲሆን 2.5 ነው። የታክስ ስሌቱንም ለመስራት እዚህ ጋር መታወቅ ያለበት የቀን የሰዓት ደሞዙ ምን ያህል ነች የምትለዋን ማወቅ መቻል አለብን። ስለዚህ ይሄን በምሳሌ ለማየት የ30,000 ብር ደሞዝተኛ የሆነ ሰው በሳምንት ረፍት ቀናት 20 ሰዓት ሰራ ብንል መጀመሪያ ማግኘት ያለብን በሰዓት ምን ያህል ሰዓት ይሰራል፣ በወር ውስጥ ምን ያህል ሰዓት ነው የሚሰራው፣ የሰዓት ክፍያዋ ደግሞ ምን ያህል ብር ነች የምትለዋ ማወቅ ስላለብን በወር የሚሰራው 30 ቀን ነው። የ8 ሰዓት ብዜት እናደርግለታለን። ስለዚህ 240 ሰዓት ነው በወር ውስጥ የሚሰራው። ስለዚህ ደሞዙን በ240 ስናካፍለው የሰዓት ደሞዙን እናገኛለን ማለት ነው። ስለዚህ የዚህ የሰዓት ደሞዙ ወደ 125 ብር ይመጣል። ስለዚህ ከዚህ በኋላ ያለው በማባዣዎቹና በሬቶቹ አባስተን የሚመጣው ውጤት ላይ ታክሱንና ደሞዙን ጨምረን ታክሱን እናሰላለን ማለት ነው። ስለዚህ የትርፍ ሰዓት በዚህ ስሌት የሚመጣው 5000 ብር ነው። ስሌቱን ለማየት ከፈለግን የትርፍ ሰዓት ክፍያው የትርፍ ሰዓት ብዛት እንዲሁም በሰዓት የሚከፈለው ክፍያ ሲባዛ በማባዣ ምጣኔ ሲሆን ታክሱን እናገኛለን። እሷ 5000 ብር ትመጣለች። ስለዚህ 30000 ብር ስለሆነ ደሞዙ 30000 ሲደመር 5000 የሚመጣውን በታክስ ሬቱ በ35% እና ተቀናሹን ስናደርግ በሚመጣው መሰረት ግብሩ ይሰላል ማለት ነው። ሌላው ከመቀጠር ገቢ ግብር ነፃ የተደረጉ በገደብ ነፃ የተደረጉትን ነው የምናየው። እዚህ ጋር ብዙ ጊዜ የትኞቹ ናቸው ነፃ የተደረጉት የትኞቹ ናቸው ነፃ ያልተደረጉት የሚትሉ ናቸው ትንሽ የሚያስቸግሩት። እሱም በተወሰነ መልኩ ቀለል ባለ መልኩ እንዴት መገንዘብ ይቻላል የሚለውን ማየት እንችላለን። እንግዲህ የስራ ባህሪው መሰረት ከአንድ ቦታ ወደ አንድ ቦታ እየተንቀሳቀሰ የሚሰራ ተቀጣሪ ሆኖ በውሎ ላይ ይሄ በጣም በግልጽ ከተቀመጠ ምናልባት አሁን የድርጅት ፐርቼዘር ሊሆን ይችላል። የተለያየ በቃ ከስራው ከቢሮ ከገባ በኋላ ስራው ወደ ውጭ ሊያወጣው የሚችል አይነት ስራ ያላቸው ሰዎች ከሆነ ይሄ አበል ስለሚሰጣቸው የትኛው ድረስ ነፃ ይሆናል ቢለውን ማየት አለብን ማለት ነው። ስለዚህ ከጠቅላላ የወር ደሞዙ 1/4 ባልበለጠ ብቻ ነው የሚሰጠው። የደሞዙ 1/4 ከ2200 ብር ከበለጠ ሊሰጠው የሚችለው 2200 ብር ብቻ ነው ማለት ነው። ስለዚህ በቀላሉ ስንወስደው ይሄን 8800 ብር ድረስ ያላቸው ደሞዝተኞች የደሞዛቸውን 1/4 ድረስ መውሰድ ይችላሉ። ደሞዛቸው ከ8800 ብር በላይ የሆኑት 2200 ብር ብቻ ይወስዳሉ ማለት ነው። ስለዚህ ከ2200 ብር በላይ ሊወሰድ የሚችል የስራ ባህሪው መሰረት በማድረግ የመዘዋወሪያ አበል አይሰጥም ማለት ነው። ይሄኛው ከመኖሪያ ቤት ወደ ስራ እንዲሁም ከስራ ቦታ የሚለው 600 ብር ነው።
ሌላው የስራ ቦታ አስቸጋሪነት የሚከፈል አበል ነው። እንግዲህ እንደምታውቁት የስራ ቦታቸው በጣም ከፍተኛ ሙቀት ያላቸው አካባቢዎችን በተመለከተ የሲቪል ሰርቪስ ኮሚሽን የሚያወጣው መመሪያ መሰረት ነው የሚተገበረው። እስካሁን ድረስ የተቀመጡት በመመሪያው እነዚህ ጋምቤላ፣ አፋር፣ ትግራይ፣ ቦረና፣ ሰሜን ጎንደር የመሳሰሉት እንደዚሁ የስራ ቦታቸው አስቸጋሪ ናቸው በሚል የተቀመጡ ናቸው ማለት ነው። ስለዚህ አንደኛ ደረጃ ቆላ ከሆነ 40% ይከፈለዋል። ሁለተኛ ደረጃ ቆላ ከሆነ 30%፣ በሶስተኛ ደረጃ ከሆነ እንደዚሁ 20% ይወስዳል ማለት ነው። ሌላው በገደብ የሚከፈል የስራ ሁኔታ አስቸጋሪነት የሚከፈል አበል ነው። ይሄ ደግሞ ስራው ነው ራሱ ቦታው ሳይሆን ስራው ነው። ስራው ለምን ለጨረር የተጋለጠ ሊሆን ይችላል። የጤና መታወክን የሚያመጡ የኬሚካል ልቀት የሚበዛባቸው ስራዎች ሊሆኑ ይችላሉ። እንዲሁም በጣም ሙቀት የበዛበት የስራ ክፍል ውስጥ የሚሰራ ወይ ደግሞ በጣም የማቀዝቀዣ ክፍል ውስጥ የሚሰራ ሆኖ በከፍተኛ ቅዝቃዜ ውስጥ የሚሰራ ሰራተኛ ከሆነ እንደዚሁ የጉዳት መጠኑን መሰረት በማድረግ በገደብ ተቀናሽ ይደረግለታል ማለት ነው። እዚህ ጋር ግን ማየት ያለብን ምንድነው ይሄ የጉዳት መጠን በሚመለከተው የመንግስት አካል መፈቀድ አለበት ማለት ነው። ምናልባት ከጨረር ጋር በተያያዘ ከሆነ የጨረር ድርጅትን የሚመለከት መስሪያ ቤት ሊሆን ይችላል። ከቅዝቃዜ ከግብርና ከተለያዩ ጋር ከሆነ እነዚህ የጉዳት መጠኑን በመለየት ሊመጣለት ይገባል ማለት ነው። ስለዚህ አስቸጋሪነቱ ደረጃ ዝቅተኛው 25% ነው። ለመካከለኛው 40% ነው። የስራው ሁኔታው ደግሞ በጣም ከፍተኛ ለህይወትም አዳጋች የሚሆን እንደማለት ነው። ከፍተኛ ከሆነ 60% ይከፈለዋል ማለት ነው። የጉዳት መጠኑን መለካት የማይቻል ከሆነ ግን በ25% ይስተናገዳል ማለት ነው። የቅን ውሎ አበልን በተመለከተ ነፃ የሚደረገው እንግዲህ 500 ብርና የደሞዙን 4% ከከፍተኛ ከሆነው የበለጠ መሆን የለበትም ነው የሚለው። እዚህ ጋር ቀለል አድርገን ለማየት ደሞዛቸው በጣም አነስተኛ የሆኑ ሰዎች እስከ 500 ብር ድረስ መውሰድ ይችላሉ። ደሞዛቸው በጣም ከፍተኛ ከሆነ እስከ 4% ብቻ መውሰድ ይችላሉ ማለት ነው። ስለዚህ የ10 ሺህ ብር ደሞዝተኛ ቢሆን 4%ቱ 400 ብር ነው። ስለዚህ 500 ብር በታች ስለሆነ እስከ 500 ብር ድረስ ነፃ የመሆን መብት አላቸው። ከፍተኛ ደሞዝ ሲሆን ደግሞ እንደዚሁ 4%ቷን ብቻ ይወስዳል ማለት ነው። የአልጋ አበል በደረሰኝ የሚወራረድ ከሆነ እንደዚሁ ሁለት ሬቶችን አስቀምጧል። ከብር 300 ወይም የደሞዙን 3% ከሁለቱ ከፍተኛ ባልበለጠ ነው ይላል ማለት ነው። ስለዚህ ደሞዛቸው በጣም ትናንሽ የሆኑ ሰዎች ምን ያገኛሉ ማለት ነው? እስከ 300 ብር ድረስ ነፃ ይደረግላቸዋል። ከፍተኛ ደሞዝና የ3%ቱን በላይ የሚሆን ደግሞ ከሆነ እስከ 3% ድረስ ብቻ ይወስዳሉ ማለት ነው። ይሄ ከስራ አስኪያጅ ጋር ተያይዞ የተቀመጠ ነው። እንግዲህ ስራ አስኪያጆች ጋርም የተቀመጠላቸው ወይ ምክትል ስራ አስኪያጅ ሲሆን 1000 ብር ወይም ደግሞ የደሞዙን 5% ከፍተኛው ባልበለጠ ብቻ ነው። ይህም እንደዚሁ ስራ አስኪያጆቹ በጣም ትላልቅ ደሞዝ ሲኖራቸው እስከ 5% ድረስ ይወስዳሉ። ዝቅተኛ ደሞዝ ካላቸው እስከ 1000 ብር ድረስ ይወስዳሉ ማለት ነው። የምግብ የመጠጥም ከተባለ ቅድም ካልኳችሁ ጋር ተመሳሳይ ስሌትን እንጠቀማለን ማለት ነው። እንግዲህ ከመቀጠር የሚገኝ ገቢ ደግሞ ነፃ የተደረጉ ደግሞ ገቢዎች አሉ። እነሱ ምንድናቸው ብለን ስናይ ቅድም በሰንጠረዡ እንዳየነው እስከ 2000 ብር ድረስ የሚደርስ ነፃ ተደርጓል። ሌላው የውጭ ንግድ ላይ የተሰማሩ ባለሀብቶች የእውቀት ሽግግር ብለው የሚያስመጧቸው ከውጭ የሚያስመጧቸው ሰራተኞች እስከ 5 ዓመት ድረስ ከደሞዝ ገቢ ግብር ነፃ የመሆን እድል ተሰጥቷቸዋል ማለት ነው። ሌላው ባለሙያ ያልሆነ ተቀጣሪ እንደዚሁ 30 ቀን በአመት ውስጥ 30 ቀን ላልሞላ ጊዜ የሚሰራ ከሆነ እንደዚሁ ከታክሱ ነፃ ተደርጓል። ሌላው ሰራተኛው ሲታመም የሚከፈል የሕክምና አገልግሎት ክፍያዎች እነዚህ ፕሪሚየሙንም ይጨምራል ማለት ነው። ፕሪሚየም ለሰራተኛው ፕሪሚየም የሚከፈልም ካለ እነዚህ ከደሞዝ ገቢ ግብር ነፃ ናቸው ማለት ነው። ሌላው የጡረታ አዋጅ መሰረት በግልም በመንግስትም ያሉት የእድሜ ልክ ጡረታ አበል፣ የጤና መታወቅ የጡረታ አበል፣ የጉዳት ጡረታ አበል እና የተተኪዎች የቤተሰብ ጡረታ አበል የሚባሉት በአጠቃላይ እንደዚሁ ከታክሱ ነፃ ናቸው ማለት ነው። ሌላው የመንግስት ልማት ድርጅቶች ወይም የመንግስት መስሪያ ቤት የቦርድ አባሊ ወይም ጸሐፊ ሆነው የሚሰሩ እንደዚሁም በከተማ መስተዳደሮች ውስጥ የሚቋቋሙ የጥናት ቡድኖች አባላትና ጸሐፊ የሆኑ ሰዎች እንደዚሁ ከግብር ነፃ ናቸው ማለት ነው። እንግዲህ ለማናቸውም አገልግሎት የሚውል ህንፃን ከመኖሪያ ቤት ወይም ከመጋዘን ኪራይ ካገኘው ጠቅላላ ዓመታዊ ገቢ ላይ ህጉ የሚፈቅደው ተቀናሽ ወጪዎች ከተቀነሱ በኋላ የሚመጣው ገቢ ማለት ነው
ስለዚህ የሚከራየው አገልግሎት ለማንኛቸውም አገልግሎት ለሆስፒታል ሊሆን ይችላል፣ ለትምህርት ቤት ሊሆን ይችላል። ስለዚህ ዋናው መከራየቱን ፐርፐዙን ለማሳየት ነው የተቀመጠው ማለት ነው። ሌላው ቤት በማከራየት የሚገኝ ጠቅላላ ገቢ የሚከተሉትን ይጨምራል። ቤት ኪራይን ስናየው እንግዲህ የተለያዩ ክፍያዎች እዛ ውስጥ ተካተው ሊመጡ የሚችሉ ስላሉ እነሱን እንድናያቸው ነው። የመጀመሪያው በአመቱ ውስጥ ካከራየ በኋላ የኪራይ ዋጋ ጭማሪ የሚያደርግ ከሆነ እንደዚሁ የቤት ኪራይ ገቢ ግብር ውስጥ ይካተታል። ሌላው ደረሰኞች ላይ ካያችሁ ብዙ ጊዜ የህንፃ አከራዮች ምን ያደርጋሉ? ለጥበቃና ለጽዳት እያሉ እንደዚሁ በደረሰኝ ላይ አካተው የሚቆርጡ አሉ። አንዳንዶቹ ደግሞ ለብቻ በገንዘብ መሰብሰቢያ የሚቀበሉ አሉ ማለት ነው። ስለዚህ እነዚህኞቹም በማንኛውም የአገልግሎት ክፍያዎች እንደ ኪራይ ገቢ የሚቆጠሩ ናቸው ማለት ነው። ተከራዩ አከራዩን በመወከል ደግሞ የሚከፍላቸው የኢንሹራንስ ክፍያ ሊሆን ይችላል፣ የመብራት የውሃ ፍጆታዎች ክፍያዎች ካሉ እነሱም እንደዚሁ በኪራይ ገቢ ውስጥ የሚካተቱ ይሆናሉ ማለት ነው። ሌላው በውላቸው መሰረት እንግዲህ ለጉዳት ማስተካከያ ይሆን ዘንድ የሚቀበላቸው የብር መጠኖች አሉ። እነዚህ የብር መጠኖችን ምንም ማስተካከያ ሳያደርግ ራሱ ጋር የሚቀሩ ከሆኑ እንደዚሁ የገቢ ግብር ውስጥ የሚካተቱ ናቸው። ሌላው ከግብር ከፋዩ ቤቱን ያከራየው ከነቃዎቹ በሚሆንበት ጊዜ አጠቃላይ የእቃው ዋጋን ጨምሮ የኪራይ ገቢ ግብር ውስጥ የሚካተት ይሆናል ማለት ነው። ልክ እንደ ደሞዝ ገቢ ግብር ይሄ የኪራይ ገቢ ግብርንም የመሰብሰብ ስልጣንን ስናየው የከተማ መስተዳደሩ ነው። ከመንግስት ከፌዴራል መንግስት የልማት ድርጅቶችና ከዛ ውጭ የሆኑትን በአጠቃላይ የከተማ መስተዳደሩ የመሰብሰብ ስልጣን ነው ማለት ነው። ስለዚህ የከተማ መስተዳደሩ ከምን ይሰበስባል ብለን ካየን የመኖሪያ የንግድ ቤት ወይም የመጋዘን አከራይ የሆኑ ግለሰቦች ላይ እንደዚሁ የኪራይ ገቢ ግብር ይሰበሰባል። ሌላው በኃላፊነቱ የተወሰነ የግል ማህበር፣ ፒኤልሲዎች፣ የአክሲዮን ማህበሮች፣ የግል ባንኮች፣ ኢንሹራንስ ድርጅቶች፣ የሽርክና ማህበራት ስም የተመዘገቡ ህንፃዎችም እንደዚሁ በከተማ መስተዳደሩ ውስጥ የሚሰበሰቡ ናቸው። የሃይማኖት ተቋማትም እንደዚሁ ለንግድ ወይም ለሌላ አገልግሎት የሚያከራዩቸው ህንፃዎችም ካሉ እንደዚሁ የከተማ መስተዳደሩ የሚሰበሰብ ይሆናል ማለት ነው። ምጣኔዎቹን እንግዲህ ለማየት እኛ ጋርም አጋጥመዋል። ምናልባት ድርጅቶች የሚባሉት እነዚህ ፒኤልሲ የሚባሉት በአጠቃላይ የምንሰበስበው እኛ እንደመሆናችን መጠን እነዚህ 30% ላይ ብቻ የወደቁ መሆኑን መገንዘብ ያስፈልጋል። ግለሰቦች ከሆኑ ግን በፕሮግሬሲቭ ታክሴሽን ከ0 እስከ 35% ውስጥ ወድቀው ታክስ የሚሰላ ይሆናል ማለት ነው። ሬቱን ካያችሁ 6 ሰንጠረዥ ነው እዚህ ጋር ያለን 24000 ብር ነፃ ተደርጓል። ከ168,000 ብር በላይ ከሆነ ደግሞ 35% ውስጥ ይወድቃል ማለት ነው። ቅድም ያልኳችሁ ተቀናሾቹም የሚመጡት እንደዚሁ አንዱን እያደረገ ማርጂናል አፕሮችን ስለሆነ እየተከተለን ያለ ነው። እነዛ እየተቀናነሱ የሚመጡ ተቀናሾች መሆኑን መገንዘብ ያስፈልጋል ማለት ነው። ይሄ የተከራይ አከራይ ግብር አከፋፈል ሁኔታን በተመለከተ ነው። እንግዲህ የዋናው አከራይ የሚከፍለው ኪራይ እንዲሁም ገቢውን ለማግኘት ያወጣው ሌሎች ወጪዎች ከተቀነሱ በኋላ የሚቀረው ገንዘብ ላይ ነው ግብር የሚከፍለው። ይሄን በምሳሌ ለማየት ያህል 15000 ብር የወር የተከራየውን 10000 ብር የተከራየውን 15000 ብር ቢያከራይ ታክሱ ምን ይሆናል የሚለውን የሚያሳይ ስሌት ነው። ስለዚህ 15000 በ12 ስናባዛው ወደ 180000 ብር ይመጣል። ለዋናው አከራይ የሚከፍለው ወደ 120000 ብር ነው። ሌላቸው ለጥገና 10000 ብር አውጥቷል። ስለዚህ እነዚህን በማቀናነስ የሚመጣው 50000 ብር ላይ ግብር ይከፈላል ማለት ነው። እዚህ ጋር በጣም ልብ ልንለው የሚገባው ጉዳይ ተከራይ የተከራየውን ቤት መልሶ እንዲያከራይ የፈቀደ ባለቤት ሆኖ ግን ያኛው የማይከፍል ከሆነ ሙሉ ኃላፊነቱን መጀመሪያ እንዲያከራይ የፈቀደው ሰውዬ ሙሉ ታክሱን የመክፈል ኃላፊነት ይኖርበታል ማለት ነው። እንግዲህ የሚከራይ አዲስ ቤትን ማሳወቅ አለባቸው የሚል ነው። ወይ ስራ ተቋራጩ ወይ ደግሞ ቤቱን ያከራየው ሰውዬ ለከተማ መስተዳደሩ ለቀረበው ማሳወቅ አለበት። የከተማ መስተዳደሩ ደግሞ ለገቢዎች ቅርንጫፍ የማሳወቅ ኃላፊነት እንዳለበት የሚያሳይ ነው። እዚህ ጋር ሌሎች የምናስቀምጣቸው እንግዲህ የኪራይ ገቢ ደግሞ ያልሆኑ አሉ። ምንድነው አይነታቸው የኪራይ ገቢ ይመስላሉ፣ ነገር ግን የኪራይ ገቢ አይደለም ብሎ ደግሞ አዋጁ ያወጣቸው አሉ። እነሱን ስንመለከታቸው ምንድነው አንደኛው የኢንዱስትሪ ፓርክ መሰረተ ልማቶች ናቸው። የኢንዱስትሪ ፓርክ ውስጥ እነዚህ ሼድ የሚሰሩት በኪራይ የተሰጠ ቢሆንም እንደ ኪራይ አይቆጠሩም ማለት ነው።
በሁለተኛ ላይ የምናየው የህንፃ ካፒታል የእቃ ኪራይ ነው። ይሄ ፋይናንስ ሊዝ የምንለው ነው። እዚህ ጋር የምናየው ምንድነው የተከራዩ ህንፃው የሚገባውን ክፍያ በየወቅቱ በመክፈል የውል ዘመኑ ሲደርስ ሲያበቃ ባለቤትነት መብት የሚያገኝበት ነው። በኪራይ ደረጃ ይወስደዋል፣ ግን መጨረሻ የስምምነታቸው ባለቀ ሰዓት የተከራዩ ንብረት ይሆናል ማለት ነው። ፊክስድ አሴቱም ሲመዘገብ የሚመዘገበው በተከራዩ ነው ማለት ነው። ስለዚህ የዚህ ፋይናንስ ሊዝ ላይ የተመሰመሩ ሆነው የፋይናንስ ሊዝ ያላቸው ኪራይ የሚመስሉ ጉዳዮች እነሱ በንግድ ትርፍ ውስጥ የሚካተቱ ናቸው ማለት ነው። ስለዚህ ይሄ ምናልባት አንድ ትልቅ ድርጅት ህንፃ ወይም ፋብሪካ ለመገንባት ገንዘብ ባይኖረው ይሄ አከራይ ድርጅት ህንፃውን ገዝቶ ወይም ገንብቶ ነው የሚሰጠው። ስለዚህ በየጊዜው እነዚህን ብሮች የሚከፍለው ብድርን ለመክፈል ነው እንጂ የሚቆጠረው እንደ ኪራይ ገቢ ግብር አይቆጠርም። ይህን በጣም ቀለል ባለ መልኩ ለማየት በሁለቱ በአከራይና በተከራይ ምዝገባው ምን ይመስላል የሚለው ማየት ይቻላል። ምናልባት ልክ እቃው ምዝገባ ውል ሲፈጸም ህንፃውን ሲያከራይ ማለት ነው በሊዝ ሲሰጠው ሊዘሩ ተከራዩ ምን ብሎ ይመዘግበዋል? ንብረቴ ነው ብሎ ነው የሚመዘግበው። ሊዝ አሴት ብሎ ነው የሚመዘግበው። በክሬዲት ደግሞ እንደዚሁ ሊዝ ሊያቢሊቲ ነው እዳዬ ነው ብሎ ይመዘግበዋል ማለት ነው። ስለዚህ እዚህ ጋር የምናየው ተከራየው ሳይሆን ምን አልኩ ነው እያለው ፊክስድ አሴት አፈራው የሚል አይነት ምዝገባ ስለሆነ የኪራይ ገቢ ግብር ውስጥ አንደኛው እንዳይገባ የሚያደርገውም እነዚህ ናቸው። ወራዊ ክፍያዎችን ደግሞ ሲፈጽም ምንድነው የሚያደርገው ሲባል በየወሩ የሚከፍላትን ፕሪንሲፓል በዴቢት ይይዛል። ለሱ ደግሞ ኢንተረስት ለዛኛው ገቢ የሚሆነውን ደግሞ በዴቢት ኢንተረስት ኤክስፔንስ ብሎ ይይዛል። በአጠቃላይ የወጣው ገንዘብን ደግሞ እንደዚሁ በክሬዲት ይይዛል ማለት ነው። አከራዩ ምን ብሎ ይመዘግባል የሚለውን ስናየው ደግሞ ልክ ህንፃውን ሲያስረክበው ምን ብሎ ነው የሚመዘግበው? ሪሲቨብል ነው የምሰበስበው ገንዘብ አለ ብሎ ነው የሚመዘግበው። ከዛ ምን ያደርጋል? ከራሱ ውስጥ ደግሞ ቢልዲንግን ሪሙቭ ያደርግና በክሬዲት ያወጣዋል ማለት ነው። ገንዘቦችን እየተቀበለ ሲመጣ ኢንተረስት ኢንካሙን በክሬዲት እያደረገ 5000 ብር በገቢ ደረጃ እየያዘ ይሄዳል። ስለዚህ በእንደዚህ አይነት የፋይናንሻል ውስጥ ያሉት በኪራይ ገቢ ግብር ውስጥ የማይካተቱ ናቸው ማለት ነው። ሌላው የግሪንሃውስ አገልግሎት ነው። ከግብርና ምርቶች ጋር በተያያዘ እንደዚሁ ሰፋፊ የሆኑ የግሪንሃውሶች ኪራይም ቢሆን እነዚህ በንግድ ትርፍ ውስጥ የሚካተቱ እንጂ በአጠቃላይ በኪራይ ገቢ ውስጥ የማይካተቱ ናቸው ማለት ነው። ሌላው የመጋዘን እቃ ማከማቸት አገልግሎት ነው። ይሄ የመጋዘን እቃ ማከማቸት አገልግሎት ከመጋዘን ኪራይ የተለየ ነው። እንደምታውቁት የመጋዘን እቃ ማከማቸት አገልግሎቱ ንብረቱን ወይም እቃውን የሚረከበው ይሄን አገልግሎት የሚሰጥ ሰው ነው። ስለዚህ ቢጠፋ ቢሰረቅ ተጠያቂነቱ ሙሉ ለሙሉ የዚህ ይሄን አገልግሎት የሚሰጠው ሰውዬ ነው ማለት ነው። ስለዚህ ከዚህ ጋርም ተያይዞ የመጋዘን እቃ ማከማቻ አገልግሎቱ እንደ ኪራይ ገቢ ግብር አይወሰድም ነው የሚለው። በትራንዛክሽንም ስናየው ገንዘብን ሲቀበል ካሽ ብሎ ይመዘግባል። ኢንካሙንም ሲመዘግብ ሬንት ኢንካም ብሎ ሳይሆን ሰርቪስ ኢንካም ብሎ ይመዘግባል ማለት ነው። ስለዚህ እነዚህ በኪራይ ገቢ ግብር ውስጥ የማይካተቱ ናቸው ማለት ነው። የማሳወቂያ ጊዜ ሀ ሲሆን ጥቅምት 30 ነው፣ ለ ሲሆን ሐምሌ እስከ 30 መሆኑ የታወቀ ነው ማለት ነው። ሂሳብ መዝገብ እነማን ናቸው የሚይዙት ብለን ስናይ እንግዲህ የኪራይ ገቢያቸው ከብር 2 ሚሊዮን በላይ የሆኑ ግብር ከፋዮች በአጠቃላይ አከራዮች የሂሳብ መዝገብ የመያዝ ግዴታ አለባቸው። ሌላው ደግሞ በታችም ሆኜ ደግሞ በደረሰኝ መስተናገድ እፈልጋለሁ የሚል የደረጃ ለ ግብር ከፋይ ሆኖ እንደዚሁ መያዝ አለበት ማለት ነው። ሌላው ማንኛውም የንግድ ማህበር ፒኤልሲ የትኛውም ደረጃ የገቢ መጠን ቢሆን የሂሳብ መዝገብ ሳይዝ መስተናገድ አይችልም። የሂሳብ መዝገቡን የግዴታ የመያዝ ግዴታ አለበት ማለት ነው። እንግዲህ የሰንጠረዥ ለተቀናሽ ወጪዎችን ነው የምናየው። ከዚህ ጋር በተያያዘ እንግዲህ ገቢውን ለማግኘት ዋስትና ለመስጠት ስራውን ለማስቀጠል የሚያወጣቸው ወጪዎች በአጠቃላይ ተቀናሽ ይደረጉለታል። ከሱ ጋር በተያያዘ እንግዲህ ቤቱ ያረፈበት የመሬት ኪራይ፣ የጥገና ወጪ፣ የእርጅና ቀናሽ፣ የወለድና የመደን አርቦን እንዲሁም ታክስን ሳይጨምር ለመሬቱ የከፈለው ለከተማ መስተዳደር የሚከፍለው ክፍያዎች እንደዚሁ በተቀናሽ ይያዝለታል ማለት ነው። በኪራይ የተያዘው ቤት ስም የሚከፈለው ውሃ፣ የስልክ፣ የመብራት ወጪዎች እንዲበውሉ ተከራዩ ይከፍላል ተብሎም ከተያዘ እንደዚሁ ተቀናሽ የሚደረግ ይሆናል ማለት ነው። ይሄ ቀላቅሎ ከሆነ ነው የቤት ለኪራይ ቤቱና የመኖሪያ ቤቱ አንድ ላይ ከሆነ ደግሞ እንደዚሁ 75% ድረስ በወጪነት የመቀነስ
ይደረጋል ማለት ነው። ሌላው ከዚህ ከቢውልዲንግ ጋር እንግዲህ በጣም ብዙ ጊዜ በውሳኔም ደረጃ ያለው እዚህ የወለድ ወጪን አያያዝን በተመለከተ ነው። እንደምታውቁት ለኪራይ የሚውል ህንፃ የተገነባው በባንክ ብድር ከሆነ ህንፃው ተገንብቶ እስኪያልቅ ድረስ በካፒታላይዜሽን ውስጥ ነው የሚገባው፣ ካፒታላይዝድ ነው የሚደረገው። ተገንብቶ ካለቀ በኋላ ግን በኤክስፔንስ ደረጃ የሚያዝ ነው ማለት ነው። ስለዚህ ይሄም በምዝገባ ደረጃ ስናየው ወለዱ ልክ ህንፃው እየተገነባ ባለበት ጊዜ ወርክ ኢን ፕሮግረስ ኦር አሴቱ ላይ ነው የሚያስቀምጠው። የወለድ መጠኑ ደረጃ ዴቢት ያደርጋል። እንደዚሁ በክሬዲት ደግሞ የወለድ መጠኑን ያህል ያስቀምጣል። ህንፃው ተገንብቶ ካለቀ በኋላ ግን ኤክስፔንስ ነው የሚያደርገው። ስለዚህ በአጠቃላይ ዴቢትን ኤክስፔንስ አድርጎ በካሽ ደግሞ እንደዚሁ የወለዱን መጠን እያወጣ ተቀናሽ ያደርጋል ማለት ነው። ስለዚህ የተገነባው በባንክ ብድር ከሆነ በእነዚህ በሁለት ክፍልፋዮች መሰረት ወጪዎችን መያዝ ይችላል ማለት ነው። በብድር ለተገኘ ገንዘብ የሚከፈለው ወለድ በወጪነት የሚታሰበው ለኪራይ አገልግሎት በዋለው መጠን ነው። ለኪራይ አገልግሎት ካልዋለ እንደዚሁ ፕሮፖርሽናሊ ውድቅ የሚደረግበትን ሂደት ይሆናል ማለት ነው። ሌላው ከተቀናሽ ወጪ እንግዲህ ከኪራይ ጋር ተያይዞ ለማስታወቂያ የወጣ ወጪ ነው። ከማስታወቂያ ወጪ ጋር እንግዲህ ሁለት አይነት የማስታወቂያ ወጪዎች ናቸው ያሉት። አንደኛው በተለያዩ ዝግጅቶች ጊዜ እንደ ስፖንሰርሺፕ ሆኖ የሚከፈሉ ክፍያዎች ከሆነ የኪራይ ገቢው 3 በመቶ ባልበለጠ ብቻ ነው። ስለዚህ ከዛ በላይ የሆነ በተለያዩ ዝግጅቶች ላይ የሚደረግ የማስተዋወቅ ተቀባይነት የለውም ማለት ነው። ለመገናኛ ብዙሃን ወይም ለማስታወቂያ ድርጅቶች የተከፈለ ከሆነ ግን ሙሉ ፐርሰንቱ ተቀናሽ ይደረግለታል። እዚህ ጋር እንግዲህ በደንብ መታየት ያለበት የህንፃ የእርጅና ቅናሽ ዲፕሪሺዬሽንን በተመለከተ ነው። በኦዲትም ጊዜ በጣም በርካታ ጊዜ በማስተካከያ እየተደረጉ ያለባቸው ግን በአዋጁም በመመሪያችንም በግልጽ የተደነገገ ስለሆነ ህንፃው ለኪራይ ዝግጁ ሆኖ እስካለ ድረስ ለሌላ ዓላማ እስካልዋለ ድረስ ባይከራይም እንኳ የእርጅና ቅናሹ እንደ ወጪ ይታሰብለታል። ስለዚህ ይሄን ማስፈጸም ነው የሚጠበቅብን ማለት ነው። ባለፈውም ስልጠና ላይ በጣም እየተነሳ የነበሩ ጉዳዮች ስለሆነ የእርጅና ቅናሽን በተመለከተ ለኪራይ ተዘጋጅቶ እስካለ ድረስ አልቆ የዲፕሪሺዬሽን መያዝ መብት እስከተቀመጠለት ድረስ የተከራዩት ቤቶች የተወሰኑ ቢሆኑም ሙሉ ዲፕሪሺዬሽን የማግኘት መብት አለው ማለት ነው። እንግዲህ ህንፃ ደግሞ ለሌላ አገልግሎትና እንደዚሁ ለኪራይ የዋለ ከሆነ ደግሞ መጠኑን በማቀናነስ መሰራት እንዳለበት ነው። ይሄ ስሌት ምን ሊሆን ይችላል? ካሬ ሊሆን ይችላል ማለት ነው። ምናልባት አሁን ለምሳሌ ሰውየው በአጠቃላይ ወደ 1000 ካሬ ያለው ሆኖ ወደ 800 ካሬውን ለኪራይ 200ውን ደግሞ እንደዚሁ ለመኖሪያ የሚያደርግ ቢሆን እነዚህን በሬሾ ደረጃ ለ800 በታሰበ ሬሾ መሰረት የእርጅና ቅናሹ ተቀናሽ ሊሆንለት ይገባል ነው። እንግዲህ እንደምታውቁት የህንፃ የሚፈቀደው የእርጅና ቅናሽ ስትሬት ላይን ሜትር ብቻ ነው። ሁለት አይነት የእርጅና ቅናሽ ናቸው ያለን። ስለዚህ ከዛ ውስጥ አንደኛውን የቀጥተኛ የእርጅና ቅናሽ ብቻ ይጠቀማል ማለት ነው። ሌላው እንግዲህ በእኛም በውሳኔም ደረጃ እየመጡ ያሉት ለህንፃ የእርጅና ቅናሽ መታሰብ የሚጀምርበት ጊዜን ነው። እንግዲህ ጊዜን በተመለከተ በግልጽ የተቀመጠው በግብር ከፋዩ የተገነባ ህንፃ ነው የሚለው። የተገዛ ምናምን ሳይሆን በግብር ከፋዩ የተገነባ ህንፃ ከሆነ በሚመለከተው ተቆጣጣሪ ባለስልጣን መስሪያ ቤት ህንፃው ስለመጠናቀቁ ማስረጃ ካላገኘ የእርጅና ቅናሽ አይታሰብለትም። ስለዚህ ህንፃ ሳያልቅ የእርጅና ቅናሽ አይፈቀድም ማለት ነው። ስለዚህ ይሄን በደንብ ማየት ያስፈልጋል። በማይንቀሳቀስ ሀብት ላይ የሚደረግ ማሻሻያ ወጪ የእርጅና ቅናሽ ሲሰላ መሬቱን አይጨምርም ይላል። እንደምታውቁት መሬት አያረጅም በሚለው ማለት ነው። ስለዚህ ከዛ ጋር ማየት ያስፈልጋል። በቀጣይ የምንገባው እንግዲህ የሰንጠረዥ ሐመሯ የንግድ ስራ ገቢ ግብርን በተመለከተ ነው። የንግድ ስራ ማለት ምን ማለት ነው የሚለውን ነው የምናየው። እንግዲህ የንግድ ስራ የሚባለው በተከታታይነት ወይም ለአጭር ጊዜ የሚሰራ ይሆናል። የኢንዱስትሪ ስራዎችን እንደምታውቋቸው የማምረት ስራዎችን፣ የንግድ ደግሞ የእቃ ልውውጦችን፣ የሙያ ደግሞ ብለን የምናስባቸው እነዚህ ሃይሊ ፕሮፌሽናል ሲሆኑት የማማከር ስራዎችን በተመለከተ፣ ሌላው ይሄ ቮኬሽናል ተብሎ ደግሞ የቴክኒክና የእደ ጥበብ ስራዎችን በተመለከተ የግንብ ስራ ሊሆን ይችላል፣ የፀጉር ስራ፣ የተለያዩ ስራዎች እነዚህን በአራት ከፍሎ የንግድ ስራዎች ውስጥ ያካትታቸዋል። ነገር ግን ከዚህ ደግሞ የዘለሉ አሉ ብሎ ያሰባቸውን ደግሞ
በንግድ ሕግ መሰረት ንግድ ተብሎ የተቀመጡት በአጠቃላይ ንግድ ናቸው ብሎ ደግሞ ከነዚህ ከአራቱ ውጪ የሚገኝ ካለ እንደዚሁ ያካትተዋል ማለት ነው። የንግድ ስራ ሀብት ብለን እንግዲህ የምናስቀምጠው ደግሞ በሙሉ ወይም በከፊል የንግድ ገቢውን ለማግኘት ጥቅም ላይ የዋሉ ሀብቶች በአጠቃላይ የንግድ ስራ ሀብት ይባላሉ። የግብር የሚከፈልበት የንግድ ስራ ገቢ ተብሎ ደግሞ የሚወሰደው ግብር ከፋዩ ጠቅላላ ገቢውን ለማግኘት የተፈቀዱ ወጪዎች ከተቀነሱ በኋላ የሚመጣው የገንዘብ መጠን ነው ማለት ነው። በአጠቃላይ እንግዲህ የንግድ ስራ ገቢ ውስጥ የሚካተቱት ምንድናቸው ብለን ስናይ ጠቅላላ ገቢ ብለን የምናስቀምጠው የመጀመሪያው ከሽያጭ የተገኘ ገቢ ነው። ከዛ አገልግሎት ካለው የአገልግሎት ገቢ ይሆናል። ሌሎች ከንግዱ ጋር የተያያዙ ገቢዎች ደግሞ ብለን የምናስቀምጣቸው አሉ። እነዚህ ሌሎች ብለን የምናስቀምጣቸው የንግድ ስራ ሀብት በማስተላለፍ የሚገኝ ገቢ ሊሆን ይችላል። አንድ ድርጅት አንድ ወይ ግለሰብ ሲሰራበት የነበረውን የንግድ ሀብት ሲያስተላልፍ የሚያገኘው ጥቅም ካለ እንደዚሁ በንግድ ስራ ገቢ ውስጥ የሚካተት ይሆናል ማለት ነው። እዚህ ጋር ግን ማየት የሚገባ ምንድነው የካፒታል ንብረት የሆነ ከሆነ ማለት ነው ቢልዲንግ ከሆነ በሁለት ነገር ነው የምናየው። ሁለት ታክሶችን ነው ለንግድ ስራው ፐርፐዝ ውሎ ከነበረ እና ለኪራይ ውሎ ከነበረ እንደዚሁ ስሌቱ ሁለት ታክስ ላይ ይወድቃል ማለት ነው። የመጀመሪያው እንደምታውቁት የተሸጠበት ዋጋ ከመዝገብ ዋጋው በላይ ከሆነ በንግድ ትርፍ ውስጥ የሚካተት ይሆናል። ስለዚህ እሱ እንደ ትርፍ ታስቦ በንግድ ትርፍ ውስጥ ይገባል ወይ ደግሞ በሰንጠረዥ ለውስጥ ገብቶ ግብር ይከፈልበታል። የመጀመሪያ ዋጋ ደግሞ አሁን የተሸጠበት ዋጋ በላይ አሁን የተሸጠበት ዋጋ መጀመሪያ ከተገዛበት በላይ ከሆነ ደግሞ እንደዚሁ በካፒታል ሀብት ውስጥ የሚገባ ይሆናል ማለት ነው። ስለዚህ የሀብት ሽያጮች ሲከናወኑ በተለይ የካፒታል ንብረቶች ሲሆኑ እነዚህ የሁለት የታክስ አይነቶች መወሰናቸውን በጣም እርግጠኛ መሆን ይጠበቃል ማለት ነው። የንግድ ስራ ምጣኔዎችን ስናየው ድርጅቶች 30% ነው። ለኛ የምንሰበስብባቸው ግን ሁለት ሰዎችን ማወቅ አለብን። እዚህ ጋር በአዋጁ የተቀመጠው ግለሰቦችንና ጥቃቅን ኢንተርፕራይዞችን በ0 እስከ 35% ውስጥ የሚወሰን ይሆናል ማለት ነው። ሰንጠረዡን በተመለከተ እንደዚሁ 6 ናቸው ያሉን። ተቀናሾቹን በተመለከተ እንደዚሁ በደሞዝ ገቢ ግብር ያየነው ይሆናል ማለት ነው። የማሳወቂያ ወቅት ልክ በደረጃ ለሰንጠረዥ ለባየነው መሰረት ደረጃ ሀ ድረስ የሆኑት እስከ ጥቅምት ድረስ ያሳውቃሉ። ደረጃ ላይ የሆኑት ደግሞ እስከ ሐምሌ ድረስ ያሳውቃሉ ማለት ነው። ሌላው ተቀናሽ ወጪዎችን ነው እንግዲህ የምናየው። በግብር ዓመት ውስጥ እንግዲህ ለግብር ከፋዩ ስራውን ዋስትና ለመስጠት ስራውን ለማስቀጠል የወጡ ወጪዎች በአጠቃላይ ተቀናሽ ይደረጉለታል። የንግድ ስራ ዕቃ ትሬዲንግ ስቶክ የምንላቸው የሸጣቸው እቃዎችም እንደዚሁ ወጪ ብሎ ስለሚይዛቸው በወጪ የሚያዝ ነው። ሌላው የእርጅና ቅናሽ ዲፕሪሺየሽንም እንደዚሁ ለታንጀብልም ኢንታንጀብልም ለሆኑ አሴቶች የእርጅና ቅናሽ ይፈቀዳል ማለት ነው። እዚህ ጋር እንግዲህ ለማየት የምንፈልገው የእርጅና ቅናሽ ነው። እንዴት ስሌቶች ይደረጋሉ የሚሉትን ማየት የምንችልባቸው ቦታዎች ናቸው። ሌላው የዋጋው የሚቀንስ ሀብት ማለት ምን ማለት ነው የሚትለዋን የተቀመጠበት ነው። እንግዲህ ዋጋቸው ከ2000 ብር በላይ መሆን አለበት። የማይንቀሳቀስ ሀብት የፊክስድ አሴት ለማለት ከ2000 ብር በላይ የሚያወጣ መሆን አለበት። ቆይታው ደግሞ ከአንድ ዓመት በላይ የሚበልጥ ጊዜ መሆን አለበት። በእርጅና ወይም ጊዜው በማለፉ ምክንያት ደግሞ ዋጋው ሊቀንስ የሚችል መሆን አለበት። በከፊል ወይም ሙሉ በሙሉ ደግሞ ለንግድ ስራው መዋል አለበት ማለት ነው። እዚህ ጋር እንግዲህ ከማስተላለፍ ጋር ነው የእርጅና ቅናሽ መሰረትም ቢሆን እንዲሁ የንግድ ስራ ሀብትን ከማስተላለፍ ጋር ተያይዞ ደግሞ ልናውቃቸውና ልንረዳቸው የሚገቡ ጉዳዮች አሉ። እንግዲህ አስተላላፊው ሙሉ የእርጅና ቅናሽ ያገኘበት ምናልባት አሁን የተጠቀመው ሙሉ የፊክስድ አሴቱ ቡክ ቫልዩ 0 የሆነ ከሆነ እና ይህን ግንኙነት ላለው ድርጅት ወይም ግለሰብ የሚያስተላልፍ ከሆነ የእርጅና ቅናሽ አይታሰብለትም ነው። ይሄ እንግዲህ ዋናው ጥቅሙ ተደራራቢ ጥቅምን ለመከላከል ነው። ግንኙነት ባላቸው ሰዎች መካከል የተላለፈው ሀብት ደግሞ የእርጅና ቅናሽውን ያልጨረሰ ከሆነ ግን የእርጅና ቅናሽ የሚታሰብለት ከቀሪ የመዝገብ ዋጋው ላይ ይሆናል ማለት ነው። ይሄ በአይነት ለሚደረግ የካፒታል የሀብት መዋጮና ውርስን የሚገኝ ከሆነ ደግሞ የእርጅና ቅናሽ መሰረት የሚሆነው ሀብቱ በሚተላለፍበት ጊዜ የነበረው የመዝገብ ዋጋ ነው ማለት ነው።
እንግዲህ የእርጅና ቅናሽ ዘዴዎችን ነው የምናየው። በታክስ ሕጋችን መሰረት ሁለት አይነት የእርጅና ቅናሾች ነው የሚፈቅደው። አንደኛው ቀጥተኛ የእርጅና ቅናሽ ነው። ይሄ ተመሳሳይ ለፊክስድ አሴቱ ቡክ ቫልዩ ዜሮ እስኪሆን ድረስ ለተከታታይ ዓመታት ተመሳሳይ የእርጅና ቅናሽ የምንሰራበት ነው። ሌላው ዋጋው እየቀነሰ የሚሄድ የእርጅና ቅናሽ ዘዴ ነው። ይሄ ከኔት ቡክ ቫልዩ እየተነሳን እየቀነስን የምንሄድበት ሂደት ነው ማለት ነው። እንግዲህ እነዚህን ሁለቱ የእርጅና ስሌቶችን ስንመለከት ቀጥተኛ የእርጅና ቅናሽ ዘዴ የምንጠቀምባቸው የትኞቹ ናቸው ብለን ስናይ በቀጥተኛ የእርጅና ቅናሽ የምንጠቀፈው ግዘፈ ህልውነት የሌላቸው እነዚህ ኢንታንጀብል አሴት የምንላቸው እና በማይንቀሳቀስ ሀብት ላይ የሚደረግ ማሻሻያ ቢውልዲንግ፣ እነዚህ ሁለቱ ላይ ስትሬት ላይን ብቻ ነው መጠቀም የሚቻለው፣ በግልጽ ተቀምጧል ማለት ነው። ስለዚህ እነዚህን ማወቅ ይጠበቃል ማለት ነው። እነዚህ የኢንታንጀብል አሴት የምንላቸው እንግዲህ የአእምሮ ንብረት ፈጠራ ውጤቶች የሆኑት እነዚህ የቅጂ መብት፣ ፓተንት፣ የሚስጥራዊ ቀመር የመሳሰሉት እንደዚሁ የአእምሮ ንብረት ፈጠራ መብቶች ናቸው። የንግድ መለያ ስልቶች ንግዱን ሲያከናውን የሚከተላቸው ስልቶች ማለት ነው። የንግድ ምልክት ይሆናል። የደንበኞች ዝርዝር፣ እነዚህ አሁን ታዋቂ የሆኑ ትላልቅ ደንበኞቹን ዝርዝር ሁሉ የሚያካትት ነው። የስርጭት መስመር ደግሞ እንደዚሁ ታዋቂ የሆነ የዲስትሪቢዩሽን ላይኖች፣ ትላልቅ ሽያጭ ያለባቸው መንገዶች የትኞቹ ናቸው የሚሉትን ያካትታል ማለት ነው። ሌላው ከውል የሚመነጭ መብቶች በተመለከተ ፍራንቻይዚንግ እና ከማዕድን ቁፋሮ ጋር ደግሞ በተያያዘ እንደዚሁ በተወሰነ ጊዜ ውስጥ ያን ማዕድን እንዲያወጣ ቦታውን የማከራየት ሂደቶች እነዚህ ኢንታንጀብል አሴት ተብለው የሚወሰዱ ናቸው። እንግዲህ የዚህ ኢንታንጀብል አሴቶችን በተመለከተ ሶስት ነገሮችን ነው በጣም መሰረታዊ አድርገን ልንይዛቸው የሚገቡት። የመጀመሪያው ምንድነው? ቢዝነሱ ከመጀመሩ በፊት የሚደረጉ ወጪዎች ናቸው። ለምሳሌ የቅድመ ኢንቨስትመንት ጥናቶች ሊሆኑ ይችላሉ፣ የማስታወቂያ ወጪዎች ሊሆኑ ይችላሉ፣ ሰራተኞችን ለማሰልጠን የሚያወጡ ግን ቢዝነሱ ያልተጀመረ ገና ምንም ነገር ንግድ ፍቃድ አውጥቶም ወደ ስራ ያልገባም፣ እነዚህ ወጪዎች ግን በማስረጃ የሚረጋገጡ ሆኖ በሂሳብ መዝገቡ ላይ ይዞልን የሚመጣ ከሆነ እነዚህ አይነት ወጪዎች 25% ስትሬት ላይን ሜትድ ተቀናሽ ይደረግላቸዋል ማለት ነው። ሌላው እንግዲህ መጀመሪያ ላይ ካልነው በተጨማሪ ሆኑ ደግሞ ከ10 ዓመት በላይ የሚያገለግል ነው ብሎ በውል መሰረት የሚመጣ ከሆነ ደግሞ ሊፈቀድ የሚችለው 10% ነው። ለምሳሌ ፓተንቱ ለ15 ዓመት ነው የተሰጠው ከተባለ 15 ዓመት ሙሉ አይደለም የምናደርገው፣ 10% ነው የምንይዝለት። ስለዚህ በ10% እንይዝለታለን ማለት ነው። ይሄን በምሳሌ ለማየት እንግዲህ አንድ ድርጅት ለ15 ዓመት የሚያገለግል የንግድ ስያሜ ትሬድ ኔም በ200 ሺህ ብር ቢገዛ የአገልግሎት ዘመኑ 10 ዓመት በላይ ስለሆነ ስንት ፐርሰንት እንወስዳለን ማለት ነው? 10% ነው የምንወስደው። ስለዚህ የዚህን 10% ተቀናሽ እያደረገ ዜሮ እስኪሆን ድረስ መውሰድ ይችላል። በሶስተኛ ደረጃ የምናስቀምጠው እንግዲህ ከ10 ዓመት በታች ከሆነ ግን በአጠቃላይ የምናደርገው ምንድነው? ለአመቱ እያካፈልን እስኪያልቅ ድረስ የእርጅና ቅናሽ ይታሰባል ማለት ነው። ስለዚህ አንድ ድርጅት የ5 ዓመት የሚያገለግል የፈጠራ መብት ቢገዛ እንደዚሁ በ5 እናካፍላለን ማለት ነው። ስለዚህ እነዚህ ሶስት መሰረታዊ ነገሮች ሊታወቁ ይገባል ማለት ነው። ስለዚህ አስቀድሞ የወጡ ወጪዎች እንዴት ትሪት ይደረጋሉ፣ ከ10 ዓመት በላይ ሲሆኑ እንዴት ይሆናሉ፣ ከ10 ዓመት በታች ሲሆኑ እንዴት ይሆናሉ የሚሉት በእነዚህ ሬቶች ውስጥ ይሆናሉ ማለት ነው። እንግዲህ አብዛኛውን ጊዜ አመቱን ደግሞ ከየት እናገኝ የሚለው ከየትም አይደለም የሚገኘው ከግዢ ውሉ ወይም የባለቤትነት ማረጋገጫው ሲሰጥ የሚሰጥ ውል ውስጥ እዛ ውስጥ ተካቶ ነው የሚኖረው። ይሄን ፓተንት የሸጥኩልህ እስከዚህ ዓመት ነው፣ ይሄን ፓተንት መጠቀም የምትችለው እስከዚህ ዓመት ነው የሚል የውል ስምምነቶች ሲኖሩ በእነዚህ ውል ስምምነቶች መሰረት ወጪዎች እየተቀናነሱ ይሄዳሉ ማለት ነው። ሌላው ዋጋው እየቀነሰ የሚሄድ የእርጅና ቅናሽ ዘዴ ነው። ይሄ ከኔት ቡክ ቫልዩ እየተነሳን የምናቀናንሰው የሂደት ነው። ስለዚህ ይሄ ማለት ነው እድሜው በጨመረ ቁጥር የእርጅና ቅናሹ መጠኑም እየቀነሰ የሚሄድበት የእርጅና ስሌት መሰረት ነው ማለት ነው። ይሄን እንግዲህ በሰንጠረዥ ስንመለከተው ሁለቱ ሜቶዶችን ማን ይጠቀማል የሚለው የቀጥተኛ የእርጅና ቅናሽ ዘዴ መጠቀም ያለባቸውና ዋጋቸው እየቀነሰ የሚሄድ የእርጅና ቅናሽ ምጣኔዎች በአዋጃችን መሰረት ተቀምጠዋል። ኮምፒውተር፣ ሶፍትዌር እና የመረጃ ማካመቻ መሳሪያዎች ሲሆኑ ቀጥተኛ የእርጅና ቅናሽ እጠቀማለሁ ብሎ የሚያስብ ግብር ከፋይ ካለ 20% መውሰድ ይችላል። ዋጋው እየቀነሰ የሚሄድ የእርጅና ቅናሽ ዘዴን ነው መጠቀም የሚችለው ከሆነ 25%ን መውሰድ ይችላል ማለት ነው። ግሪን ሃውስን በተመለከተ ስትሬት ላይን ሜትድ ብቻ ነው መጠቀም የሚችለው።
10 በመቶ ይሆናል። የማይንቀሳቀስ ሀብት ላይ ቢልዲንግ ላይ በተመለከተ ደግሞ ስትሬት ላይን ሜትር ነው። ይሄም ቅድም እንዳልኳችሁ 5 በመቶ ብቻ ይሆናል ማለት ነው። ሌላ ለማንኛውም ለሚንቀሳቀስ ሀብት መኪናን ጨምሮ ማሽነሪዎችን ጨምሮ የሚሄደው ቀጥተኛ የእርጅና ቅናሽ ሲሆን ወደ 15 በመቶ ይወስዳል። ዋጋው እየቀነሰ የሚሄድ ሲሆን ደግሞ 20 በመቶ ይሄዳል። ሌላው ከማዕድን ስራ ጋር በተያያዘ ሌላ ራሱን የቻለ ስላስቀመጠለት 25 በመቶ እና 30 በመቶ እየተቀነሰ ይሄዳል ማለት ነው። እንግዲህ የእርጅና ቅናሽ እንግዲህ ለሁሉም ደግሞ አይፈቀድም። ስለዚህ የእርጅና ቅናሽ የማይፈቀድባቸው ሁኔታዎች አሉ። በታክስ ከፋዩ ስም ያልተመዘገበ ማንኛውም እቃዎች ከሆኑ እንደዚሁ የእርጅና ቅናሽ አይፈቀድላቸውም ማለት ነው። ሌላው በባል ወይም በሚስት ስም የተመዘገበ ህንፃ፣ በዚህ ጊዜ ሁለት ነገሮች ከተሟሉ የእርጅና ቅናሹ ይፈቀዳል። እነዚህ ሁለቱ ነገሮች ደግሞ ካልተሟሉ የእርጅና ቅናሹ አይፈቀድም ማለት ነው። ስለዚህ የመጀመሪያው ምንድነው? ባል ወይም ሚስት ህንፃውን እንዲጠቀምበት መፍቀድ መቻል አለበት። የእርጅና ቅናሽ እንዲፈቀድ የውል አግሪመንቶች ሊኖሯቸው ይገባል። መጨረሻ ላይ ደግሞ ይሄ ህንፃ ሲሸጥ የካፒታል ጌን መከፈል የሚኖርበት ከሆነ የካፒታል ጌኑን ለመክፈል ስምምነት ውስጥ ማለፍ አለባቸው ማለት ነው። እነዚህን ማስረጃዎች ይዘው ሲመጡ የእርጅና ቅናሽ የሚታሰብ ይሆናል። እነዚህ ሁለቱ ጉዳዮች ካልተሟሉ ግን የእርጅና ቅናሹ አይታሰብም ማለት ነው። ሌላው የዚህ የጥገናና የማሻሻያ ወጪዎችን በተመለከተ ነው። እዚህ ጋር በግልጽ እንደተቀመጠው እንግዲህ ማንኛውም ለፊክስድ አሴት የሚደረግ የጥገና ወጪ የተጣራ መዝገብ ዋጋውን 20 በመቶ ሊበልጥ አይችልም ይላል። ከ20 በመቶ ከበለጠ በአጠቃላይ ምንድነው የሚደረገው? ካፒታላይዝድ ነው የሚደረገው። ከፋፍሎ መያዝ አይቻልም። ለምሳሌ 30% ቢሆን 20%ቱ ድረስ ይቻላል፣ 10%ቷን ኤክስፔንስ ላድርጋት የሚል አይነት ነገር አይኖርም። በቃ ከ20% በላይ ከበለጠ በአጠቃላይ ሙሉ ለሙሉ ካፒታላይዝድ ይደረጋል። ነገር ግን ግብር ከፋዮች እዚህ ውስጥ እንዳያጋጥማቸው ምን መደረግ አለበት? አይስ 16 ላይ ፒፒኢ ላይም እንደምታውቁት የተቀመጠ አለ። ካፒታላይዝድ የሚደረጉት ምኖች ናቸው? 20%ም ባይሞላ ካፒታላይዝድ መደረግ አለባቸው ተብሎ የሚታመኑ አሉ። ለምሳሌ የሀብቱን እድሜ የሚጨምር ወይ ደግሞ ፕሮዳክሽን ካፓሲቲውን የሚጨምር አይነት ጥገና ሆኖ ከ20% በላይ በታች እንኳን ቢሆን ሰውየው ካፒታላይዝድ አድርጎ እንዳይመጣ የሚከለክለው ሕግ ስለሌለ ብዙ ጊዜ የሚመከረው እንደዚህ አይነት ጥገናዎች ሲሆኑ ካፒታላይዝድ ቢያደርገው ይቻላል። የታክስ ሕጋችን ግን ስለፈቀደለት ያው ተቀናሽ አድርጎ መምጣት ይችላል ማለት ነው። ስለዚህ በዛ ደረጃ መታየት አለበት። ከ20% በላይ በየትኛውም ሁኔታ የበለጠው ካፒታላይዝድ ይደረጋል የሚለውን መያዝ ያስፈልጋል። ሌላው የወለድ ወጪ ተቀናሽ አያያዝ ነው። እዚህ ጋርም ከተመለከተ እንግዲህ ብዙ አይነት ፕራክቲሶች ናቸው ያሉት። እንዴት ነው እያገነስን የሚለው በውይይትም እያዳበር ነው እየሄድን ይሆናል ማለት ነው። ግብር ከፋዩ የወሰደውን ብድር ለንግድ ስራ ገቢ ለማግኘት መዋሉ ካልተረጋገጠ የወለድ ወጪ ተቀናሽ አይፈቀድም። ስለዚህ አንድ ለብድር የወሰደውን ገንዘብ ለሌላ ሰው ከሰጠ ወይ ለሌላ ሰው ያበደረ ከሆነ እንደዚሁ የወለድ ወጪ በፕሮፖርሽናል ደረጃ የሚሰላ ይሆናል። መጨረሻ ላይ እናያለን። ሌላው በብሔራዊ ባንክ እና በንግድ ባንኮች መካከል ካለው አማካኝ የወለድ ምጣኔ 2 በመቶ ከፍ ያለም እንደዚሁ አይፈቀድም ማለት ነው። ምናልባት በንግድ ባንኮችና ብሔራዊ ባንክ እየፈቀደ ያለው 15 በመቶ ከሆነ ስንት ድረስ መውሰድ ይችላል ማለት ነው? 17 ድረስ ይወስዳል ማለት ነው። ከ17 በላይ ያለና 19፣ 20 ብሎ የሚያመጣቸው የወለድ ምጣኔዎች ካሉ እነዚህ ተቀናሽ አይፈቀድላቸውም። ሌላው ለውጭ ሀገር አበዳሪ የሚከፈል ወለድ ከሆነ አበዳሪው ድርጅት ከኢትዮጵያ ብሔራዊ ባንክ ፍቃድ ማግኘቱን ማረጋገጥ ይጠበቅብናል ማለት ነው። አንድ ግብር ከፋይ ለንግድ ስራው የወሰደውን ብድር ለሌላ ዓላማ ከዋለ ወይም ብድሩን መልሶ ለሌላ ሰው ከሰጠ የወለድ ምጣኔው ወለድ ተቀናሽ የሚደረገው ይሄ ተቀናሽ ከተደረገ በኋላ ነው ማለት ነው። ሌላው ብዙ ጊዜ በግለሰብ ግብር ከፋዮች የማያጋጥም ፒኤልሲዎች ላይ የሚያጋጥም ምንድነው? የሰንጠረዥ መሰረት ካልተከፈለ በስተቀር የወለድ ምጣኔ ከሪሌትድ ፓርቲ ተወስዶ በወለድ ያበደረው ከሆነ የሪሌትድ ፓርቲው የሰንጠረዥ የኢንተረስት ግብሩን ያልከፈለበት ከሆነ እንደዚሁ ተቀናሽ አይደረግም ማለት ነው። ስለዚህ ሪሌትድ ፓርቲ የሆኑ ሰዎች መበዳደር ይችላሉ በወለድ ጭምር። ነገር ግን ወለዱ ምን መከፈል አለበት? የሰንጠረዥ ኢንተረስት ግብር ሊጣልበት ይገባል፣ ሊከፈልበት ይገባል። ያልተከፈለበት ከሆነ ይሄን ወጪ በተቀናሽነት መያዝ
አይችልም ማለት ነው። ሌላው ለበጎ አድራጎት የሚሰጥ ስጦታ ነው። ይሄ እንግዲህ ትርፍን መሰረት ባላደረገ መልኩ ለህዝብ ጥቅም የሚሰጡ ስጦታዎች ካሉ ናቸው። እነዚህም ዝም ብሎ የሚሰጡ አይደሉም። በሚኒስትሮች ምክር ቤት ወይም በክልል መስተዳደር ካቢኔ ባደረገው ጥሪ መሰረት የሚደረጉ መሆን አለባቸው። የሀገሪቱን አንድነት ወይ ሉዓላዊነት ማስከበር አለባቸው። የሰው ሰራሽ ወይም ተፈጥሯዊ አደጋን ወረርሽኝን ለመከላከል የሚደረጉ ናቸው። እነዚህም የሚደረጉ ወጪዎች እንግዲህ በግልጽ በአዋጁ ላይ በተደነገገው መሰረት ከግብር ከፋዩ ግብር ከሚከፈልበት የአመቱ ገቢ ከ10 በመቶ በላይ ሊሆን አይችልም ማለት ነው። ስለዚህ ከ10 በመቶ በላይ የሆነ ነገር ካጋጠመ ተቀናሽ ማድረግ አይቻልም ማለት ነው። የተለያዩ የንግድ ስራ ወጪዎችን በተመለከተ ነው እንግዲህ ለሰራተኛው የሚከፍለው የሕክምና ወጪ የመድኑን አርቦን ጨምሮ እንደዚሁ በተቀናሽ የሚያዝለት ይሆናል። የንግድ ስራውን ለማስተዋወቅ ያወጣው ወጪ ልክ ቅድም ኪራይ ገቢ ግብር ላይ እንዳየነው በተለያዩ ዝግጅቶች ላይ የሚደረግ የማስተዋወቅ ስራ ከሆነ ከጠቅላላ ገቢው 3 በመቶ በላይ ሊሆን አይችልም። ነገር ግን ለብዙሃን መገናኛ ለማስታወቂያው ድርጅቶች ደግሞ የከፈለው ከሆነ ሙሉ ለሙሉ 100% ተቀናሽ ይደረግለታል ማለት ነው። ምንም አይነት ማስታወቂያ ስራ ሳይሰራ የሚሰጥ የገንዘብ ወይም ደግሞ የምርት አገልግሎት የማስታወቂያ ወጪ ተቀናሽ አይደረግም። ድርጅቱን ማስተዋወቅ አለበት ማለት ነው። ሌላው ብዙ ጊዜ እየታየ ያለው እንግዲህ አከራካሪም ጉዳይ እየተነሳባቸው ያለው አንድ ግብር ከፋይ የተከራየውን ቤት በማደሱ ምክንያት የሚጣሉ ወጪዎች አሉ። እንግዲህ እዚህ ጋር በግልጽ እንደተቀመጠው የተከራየውን ንብረት ማደስን በተመለከተ ተከራዩ ከተከራዩ ጋር ከገባው ውል ውጪ ነው። በገዛ ፍቃዱ የተከራየውን ንግድ ሀብት ካደሰ ወይም ከጠገነ ወይም ካሻሻለ ለዚህ ያወጣው ወጪ ከንግድ ስራው ገቢው ላይ ተቀናሽ ይደረግለታል ነው የሚለው። ስለዚህ ከዚህ ጋር በተያያዘ ውል መኖር አይጠበቅበትም። ከውሉ ውጪ ማደስ ይችላል። በግልጽ በአዋጁ በደንቡም የተደነገገ ስለሆነ ይሄን ማስተግበር ይጠበቅብናል ማለት ነው። ሌላው የተበላሹ እቃዎች፣ ሌሎች ልዩ ልዩ ወጪዎችን በተመለከተ ነው። እንግዲህ አገልግሎት ጊዜያቸው አልፎ የተወገዱ እቃዎችና እሱን ለማስወገድ ደግሞ የሚወጣ ወጪ ካለ የትራንስፖርት ወጪ ሊሆን ይችላል። እንዲቃጠል፣ እንዲቀበር የተለያዩ የማስወገጃ ዘዴዎች አሉ። በነዛ ምክንያት የሚያወጣቸው ወጪዎች ካሉ እንደዚሁ በተቀናሽ ይያዝለታል ማለት ነው። ሌላው የዲዛይን ለውጥ ምክንያት ተደርጎ ደግሞ ህንፃ ቢፈርስ ይሄም እንደዚሁ የፈረሰው ህንፃ ዋጋና ለማፍረሻ የወጣው ዋጋ እንደዚሁ በተቀናሽ ይያዝለታል። በልዩ መልኩ የተደነገገው እንግዲህ ቅድም ካያችሁት ቋሚ ንብረት የሚባለው ምንድነው ብለናል? ከ2000 ብር በላይ የሆነና ከአንድ ዓመት በላይ የሚያገለግል ብለናል። ከጎማን በተመለከተ ግን ለብቻ አውጥቶታል። ጎማው ከአንድ ዓመት በላይ ሊያገለግል ይችላል። እንዲሁም ዋጋው ደግሞ ከ2000 ብር በላይ ነው አይደለ? ነገር ግን ምን ያድርጎታል? ይሄን እንደ ተቀናሽ ወጪ በአንድ ጊዜ መቀነስ ይችላል። የእርጅና ቅናሽ አይደለም መታሰብ ያለበት በልዩ ሁኔታ ተይዞለታል ማለት ነው። ሌላው ብክነትን በተመለከተ ነው። እንግዲህ ምርት ዝግጅት ወቅት በጣም ብዙ ብክነቶች ይኖራሉ። የኤክስፖርት ምርቶችን በተመለከተ እንደዚሁ በእርጥበት ሊሆን ይችላል፣ በብጣሪ ሲበጠር የሚወጡ ወጪዎች ሊሆኑ ይችላሉ። ከሱ ጋር ተያይዞ የሚወጡ የብክነቶች ካሉ እንደዚሁ በመመሪያው በሚመሰረተው መሰረት ተቀናሽ ይደረግላቸዋል ማለት ነው። ሌላው ከምርት ጋር ከተያይዞ ደግሞ የኢንዱስትሪ ሚኒስቴር የሚያወጣቸው የግብአት ጥምርታ መሰረትን በማድረግ እያንዳንዱ ምርት ሲመረት ምን ያህል ነው ወጪ ያለው፣ ምን ያህል ነው ስክራፕ ያለው፣ ምን ያህል ነው ጥቅም ላይ የማይውል የሚለውን የሚወጡት መሰረት እንደዚሁ ብክነት ተቀናሽ ይደረግለታል ማለት ነው። ሌላው የማይሰበሰብ ዕዳን በተመለከተ ነው። እንግዲህ የማይሰበሰብ ዕዳም ከሆነ የመጀመሪያው በገቢነት መሰብሰቡን ማረጋገጥ ያስፈልጋል። ከዛ በኋላ ደግሞ አስፈላጊ የህግ እርምጃውን ተወስዶ መወሰዱን ያስፈልጋል። በትክክል በህግ መሰረት ተፈርዶ ይሄ ዕዳ ሊሰበሰብ የማይችል ነው መባል አለበት። እሱ ከሆነ ሙሉ ለሙሉ ከመዝገቡ ውስጥ በተቀናሽነት ማድረግ ይችላል፣ በኤክስፔንስ መያዝ ይችላል ማለት ነው። ይሄ ሲደረግ ግን ጥንቃቄ መደረግ አለበት ይላል። ምንድነው? በወጪነት ተቀናሽ የሚደረገው ዕዳ መጠን ከግብር ከፋዩ የሂሳብ መዝገብ ላይ ከተሰረዘው ዕዳ መጠን በላይ መብለጥ የለበትም። ለምን? በኤክስፔንስ ደረጃ የሚይዝለት ስለሆነ ከዕዳው በላይ ኤክስፔንስ አድርጎ ከያዘ ሌላ ጥቅም ስለሚያገኝብን ይሄን ጥንቃቄ ማድረግ ያስፈልገዋል ማለት ነው። ሌላው እንግዲህ የታክስ ሂሳብ መግለጫ ተቀባይነት የሚያጣባቸውና የሚሻሻልባቸው ሁኔታዎች ለማየት ነው።
የታክስ ሂሳብ መግለጫ ተቀባይነት የሚያጣባቸው ጉዳዮች እንግዲህ ግብር ከፋዩ ያቀረበው ሂሳብ መግለጫ ትክክለኝነቱ በራሱ ወይም መግለጫውን ባዘጋጀው ባለሙያ አማካኝነት ታክስ ባለስልጣኑ ሲጠይቅ ተገቢው ማስረጃ ማቅረብ ካልቻለ ነው። በሁለተኛው ለሂሳብ መዝገብ አያያዝ ለግብር አወሳሰን አስፈላጊ የሆኑ ሰነዶችን እንዲያቀርብ እንደዚሁ በጽሁፍ ተጠርቶ የማይቀርብ ከሆነ እንደዚሁ የሂሳብ መዝገቡ ውድቅ ሊሆን ይችላል። ሌላው በደረሰኝ አስተዳደር መመሪያ መሰረት በባለስልጣኑ ያልተፈቀዱ የፋክቱር የተለያዩ እኛ የማናውቃቸውን አይነት ደረሰኞች ተጠቅሞ የሚጠቀምም ከሆነ እንደዚሁ የሂሳብ መዝገቡ ውድቅ ሊሆን ይችላል። ሌላው በፋይናንስ ሪፖርት አዘጋጀት ደረጃ መሰረት ደረጃውን የጠበቀ የሂሳብ መዝገብ ሳያቀርብ ሲቀር እንደዚሁ ውድቅ ይደረጋል ማለት ነው። ውድቅ ሲደረግ እንዴት ነው የምንወስነው የሚለው እንግዲህ የግብር ኤስቲሜትድ አሰስም 138 አለ። በሱ አካዋን ነው ልንወስን የምንችለው። ነገር ግን አሁን በአዲሱ አዋጅ ላይ በተቀመጠው የደረጃ ለ የዚህ የቀላል ፕሪዚምፕቲቭ ታክሴሽንን እሱን መጠቀም አንችልም ማለት ነው። እንደምታውቁት በሬት አስቀምጦት የለ ይሄን ያህል ገቢ ያለው ይሄን ያህል ፐርሰንት ይሄን ያህል ገቢ ያለው ይሄን ያህል ፐርሰንት የተባለውን መጠቀም አይችልም። ስለዚህ ሊወስን የሚችለው የባንክ እንቅስቃሴን ሌላ የተመሳሳይ ድርጅትን በመውሰድ እንደዚሁ ግብሩን ሊወስናል ይችላል እንጂ የደረጃ ለን በመጠቀም መወሰን አይችልም ማለት ነው። ሌላው ኪሳራን ማሸጋገር ነው። እንግዲህ ኪሳራ እንዴት ይሸጋገራል የሚለውን ለማየት ግብር ከፋዩ በግብር ዓመቱ ኪሳራ ካጋጠመው ኪሳራውን ወደሚቀጥለው ዓመታት ማሻገር ይችላል። ይሄ የሚሸጋገረው ኪሳራ እንግዲህ ቀጥሎ ላሉት ለ5 ዓመታት ነው ማሻገር የሚችለው። ይሄን በምሳሌ ለማየት እንግዲህ 2011 ኪሳራ ቢያጋጥመው እስከ መቼ ድረስ ማቀናነስ ይችላል ማለት ነው? ከ2012 እስከ 2016 ድረስ ኪሳራውን ማቀናነስ ይችላል። ነገር ግን አንድ ግብር ከፋይ የኪሳራ ማቀናነስ ሂደቱ የንግድ ዘመኑ የህይወት ዘመኑ ማለት ነው ከሁለት ጊዜ በላይ ኪሳራ ማቀናነስ አይችልም ማለት ነው። ስለዚህ ከሁለት ጊዜ በላይ ኪሳራ ገጠመኝ ብሎ መጥቶ ኪሳራን ማቀናነስ አይችልም ማለት ነው። እዚህ ጋር ሌላው ልብ ልንለው የሚገባው ምንድነው? አንደኛው ኪሳራ ለሁለት በተከታታይ ከሆነ ፈርስቲን ፈርስት አውትን ነው የሚጠቀመው። የመጀመሪያው ኪሳራ ቀጥሎ ካለው ኪሳራ በኋላ ነው የሚካካሰው። ስለዚህ የመጀመሪያው ኪሳራ አካክሶ ከጨረሰ በኋላ ነው ሁለተኛ ኪሳራውን ማቀናነስ የሚችለው። እንግዲህ ይሄ ኪሳራ ደግሞ ተቀባይነት የሚኖረው የሂሳብ መዝገቡ ኦዲት ተደርጎ የባለስልጣኑ ተቀባይነት ሲያገኝ ነው ማለት ነው እያካካሰ መሄድ የሚችለው። ይሄ ኪሳራን ከማሸጋገር ጋር ተያይዞ ያለች ምሳሌ ነው። ሌላው እንግዲህ በግብአትነት እናንተም እንድትሰጡበት የሚፈለገው በኦዲትም በኢንቨስቲጌሽን ኦዲትም ካለ እዚህ የባንክ መግለጫ መሰረት የንግድ ስራ ገቢ ግብርን ስንወስድ ምን መከተል አለብን ተብሎ የሚቀመጡ አሰራር ስርዓቶችን ለማውረድ ተፈልጓል። ከሱ ጋር እንግዲህ በተያያዘ ምን ጥንቃቄ መደረግም አለበት የሚሉትን ነው ለማንሳት የምወደው። እንግዲህ አንድ ነጋዴ በባንክ እንቅስቃሴ ጠቅላላ ሽያጭ ውስጥ ገቢው ብቻ ያሳያል ተብሎ አይደመደምም። ገቢዎቹ ከሽያጭ ውጪ ከሌሎች ምንጮችም ሊሆኑ ይችላሉ። ስለዚህ እነዚህን በምንመረምርበት ጊዜ የመጀመሪያው ማየት ያለብን ብድር አለው ወይ፣ ከባንክ ብድር ወስዷል ወይ፣ እነዚህን ማየት አለብን። ሌላው በውል ስምምነት ከተለያዩ ሰዎች የተበደራቸው ብድሮች አሉ ወይ የሚሉት እንደዚሁ መያዝ አለባቸው። ሌላው የባንክ ማስተካከያዎች ባንክ ሪኮንሲሌሽን መሰራቱ፣ የባንክ ወለድ ውስጡ አለ፣ የጨረታ ማስከበሪያ ተመላሾች፣ ተጨማሪ እሴት ታክስ፣ ከባለፈው ዓመት ደግሞ ሲንከባለል የመጣ የክሬዲት ሽያጮች ካሉ እንደዚሁ ባንክ ውስጥ የሚካተቱ ስለሆነ ባንክ ውሳኔዎችን ስንወስን እነዚህን ተገቢ ምርመራዎች ማከናወን አለብን ማለት ነው። ሌላው እንግዲህ በጣም እያጨቃጨቀ ያለው እንግዲህ እነዚህ ባህላዊ በተለምዶ ብድሮችን በተመለከተ ነው። እነዚህን በተመለከተ እንግዲህ እስካሁን ባለው ሕጋችን እያደረግን ያለ ነው የቴምብር ቀረጥ 1% መክፈል አለበት። ውሉን ደግሞ ሳያዋውል ቀርቶ ከሆነ ደግሞ 2% እጥፉን መክፈል አለበት ብለን ነው እየሰራን ያለ ነው። ስለዚህ ይሄም በግልጽ መታየት አለበት። ከዛ ውጪ ግን እነዚህ ብድሮችን በተመለከተ ተበድር ያለው አበድሮኛል ብሎ የሚመጡት የ10 ዓመት የ15 ዓመት ብድሮች ደግሞ ሊሆኑ አይችልም። ምንም ጊዜ ቢሆን ከግለሰቦች ሊወሰድ የሚችሉት ብድሮች የአጭር ጊዜ ብድሮች ናቸው። እነዚህም ደግሞ ተመልሰው ሊመለሱ የሚገባ መሆን አለባቸው ማለት ነው። ስለዚህ ከዚህ በተጨማሪ ምንን ማጣራት አለብን ማለት ነው? ብድሩ ሲከፈል ለዛው ሰውዬ በባንኩ ውስጥ ተመላሽ ተደርጓል የሚባሉ ጉዳዮች እየታዩ መሄድ አለባቸው ማለት ነው። ሌላው እቁብን በተመለከተ ነው። እንግዲህ እቁብም እንደዚሁ ማስረጃዎችን ማቅረብ አለበት። የእቁብ ኮሚቴው ወይም ሰብሳቢ የሚሰጥ የጽሁፍ ማስረጃ
በአጠቃላይ ደግሞ እንደዚሁ በባንክ ትልልፉን የዕቁብ ምዝገባዎች በደንብ መታየት አለባቸው። ሌላው ለካፒታል ማሳደጊያ ብድር ማስፋፊያ ራሱ ግብር ከፋይ ኢንጀክት የሚያደርጋቸውና ምንጫቸው ሊታወቁ የሚችሉ የገንዘብ ምንጮች ሊኖሩት ይችላሉ። ስለዚህ እነሱንም ማጣራት ያስፈልጋል። ሌላው የቋሚ ንብረት ሽያጮች ሊኖሩት ይችላል። ዲስፖዛል ኦፍ ፊክስድ አሴት ምናልባት ከንግዱ ጋር የተያያዘ ሳይሆን ከንግዱ ውጭ ያሉት ከመደበኛ የንግድ እንቅስቃሴ ውጭ ያሉ የመኪና የመኖሪያ ቤት ቁሳቁሶች ሲሸጥ እንደዚሁ እነዚህንም ማየት ያስፈልጋል ማለት ነው። ስለዚህ ልናስቀምጠው ያሰብነው አሰራር ምንድነው? የባንክ መግለጫ እንግዲህ ለግብር አወሳሰን ለመጠቀም ቅደም ተከተሎች መኖር አለበት ብለን አስበናል። የመጀመሪያው ምንድነው? እያንዳንዱ ግብር ከፋይ በምዝገባ ወቅትም ይሁን ከምዝገባ በኋላ ስልጠናዎች ሊሰጡት ይገባል። በግልጽ በባንክ ሊወሰንበት ስለሚችል የንግድ ባንኩንና ለግል የሚጠቀምበትን ባንክ እንዲለይ መለየት አለበት። ይሄም በትምህርት በደንብ ሊሰጠው ይገባል ብለናል። ሌላው ግብር ከፋዩ የንግድ እና የግል እንቅስቃሴውን ለይቶ የማያንቀሳቅስ ከሆነ የግል ሂሳቡን ለንግድ ስራ መዋሉን የሚያሳይ ተጨባጭ መረጃ ጥርጣሬ ካልተገኘ በቀር የግል ባንክ ሂሳብ መረጃው ላይ ፐርሰናል አካውንትን መጠቀም አይችልም የሚል ነው እያስቀመጥን ያለ ነው። እንዴት መለየት አለበት፣ እንዴት ይደረጋል የሚሉትን በኋላ እያዳበርን የምንመጣው ማለት ነው። ስለዚህ አንድ ግብር ከፋይ የፐርሰናል አካውንት ውስጥ ልንሄድባቸው የምንችሉት ቅደም ተከተል አላባቸው ማለት ነው። ስለዚህ ዝም ብሎ የሴቪንግ አካውንቱ ላይ መሄድ አንችልም የሚለውን በግንዛቤ ሊያዝ ይገባል። ግብር ከፋዩ እንግዲህ የንግድ እና የግል እንቅስቃሴውን ለይቻለሁ ቢልም በማስረጃ አለመለያየቱን በመደበኛ ኦዲት ምርመራ ወቅት ከተረጋገጠና ድርጊቱ በቅርንጫፍ ጽሕፈት ቤት ስራ አስኪያጁ ከታመነበት ምን ይሆናል ማለት ነው? አጠቃላይ መረጃዎቹ ለግብር መነሻ እንዲሆን ማስረጃዎቹ መሰብሰብ ይጀምራሉ ማለት ነው። ስለዚህ እንደ ቅደም ተከተሉ ምንን አስገብተናል ማለት ነው? ይህን ጉዳይ ስራ አስኪያጁ ሊያምንበት ይገባል። ከዛ በኋላ መረጃው እየተሰበሰበ ሊመጣ ይገባል የሚለውን ማየት ይገባል ማለት ነው። ከዚህ ውስጥ እንግዲህ ግብር ከፋዩ የንግድና የግል ባንክ እንቅስቃሴ የተለየ ነው የሚባለውን ለማወቅ በኦዲቱ ምን መከታተል አለበት ብለን ያስቀመጥናቸው ጉዳዮች አሉ። እንግዲህ አንድ ግብር ከፋይ የግል ባንክ አካውንቱን ለሽያጭ ተጠቅሞታል ብለን እንደ ማሳያ ያስቀመጥናቸው የሽያጭ ገቢዎች በቀጥታ ወደ ግብር ከፋዩ የግል የባንክ ሂሳብ አካውንት የሚገቡ መሆኖች እነዚህ በማስረጃ መደገፍ አለባቸው። ገዢዎች ለተደረገው ግብይት ክፍያ የፈጸሙት በግብር ከፋይ የግል አካውንት መሆኑን የጽሁፍ ማረጋገጫ የሚሰጡን ከሆነ የንግድ ዕቃዎችን ለመግዛት ወይም ለሰራተኞች ደሞዝ ለመክፈል ግብር ከፋዩ እየተጠቀመ ያለው የግል አካውንቱን ከሆነ ለቤት ኪራይ፣ ለኤሌክትሪክ ወጪዎች እንዲሁም ለተለያዩ ወጪዎች ግብር ከፋይ ለቢዝነሱ ሳይሆን የቢዝነሱን አካውንት ሳይሆን የግል አካውንቱን እየተጠቀመ እንደዚሁ የሚከፈል ከሆነ ግብር ከፋዩ የግል አካውንቱን ወደ አቅራቢዎች ሰፕላየርስ የተደረጉ የገንዘብ ዝውውሮች፣ ሌላው ደግሞ በሂሳብ መዝገቡ ላይ ተሰብሳቢም ተከፋይም ብሎ የመዘገቧቸው ጉዳዮች በአጠቃላይ እነዚህ ተሰብሳቢውም ተከፋዩም እየተከፈሉ ያሉት በግብር ከፋዩ የግል አካውንት በኩል ከሆነ እንደዚሁ ይህም እንደ ማሳያ ይቀርባል ማለት ነው። ለጨረታ ማስከበሪያ ኢሱፒዮ ለማሰሪያም እንደዚሁ የግል አካውንቱን የሚጠቀም ከሆነ እንደዚሁ እንደ ማስረጃ መያዝ ይቻላል ማለት ነው። ሌላው ግን ሁሉም ግብር ከፋይ ላይ የማናገኘው ግብር ከፋዩ የባንክ ምዝገባ የማያከናውን መሆኑ ማለት ነው። ባላንስ ሺት አካውንቱም ላይ ሌጀሮቹም ላይ ስናይ እያንዳንዱ የባንክ እንቅስቃሴውን ግብር ከፋዩ በባንክ በኩል ትራንዛክሽን የማያደርግ ከሆነ ለይቻለሁ ለማለትም የሚያስችል ስላልሆነ እነዚህ ግብር ከፋዮች በአጠቃላይ ሙሉ የባንክ ስቴትመንታቸው ተወስዶ ሊመረመር ይገባል ማለት ነው። እንግዲህ እነዚህ ማስረጃዎች ተሰብስበው ሲታዩ የገንዘብ ፍሰቱ የካሽ ፍሎ ከንግዱ ስራ ጋር ቀጥታ ግንኙነት አለው የሚል ድምዳሜ ላይ ስለሚያደርስ የግል አካባቢነት የለውም ማለት ነው። ስለዚህ እነዚህን ደግሞ ስናስቀምጥ እንግዲህ ይሄ አሰራር ስርዓት ለመደበኛ ኦዲት ነው እንጂ ለኢንቨስቲጌሽን ኦዲት አይሆንም ማለት ነው። ስለዚህ አሁን ያነሳናቸው ጉዳዮች በአጠቃላይ ኢንቨስቲጌሽን ኦዲት የማይመለከቱ ጉዳዮች ናቸው። ነገር ግን የመደበኛ ኦዲቱ ሲሰራ እኛም በህጎቻችንም እያስቀመጥን ካያችሁ የካሽ ማስፈጸሚያ ሰነዳችንም ላይ ካያችሁት ግብር ከፋዩ ወደ ሴቪንግ አካውንቱ እንዲያስገባ ነው የምንደግፈው። 176ም ላይ ካያችሁት የግል አካውንቱንና የንግድ አካውንቱን እንዲለይ ነው እየነገርን ያለ ነው።
ስለዚህ ለዚህ አሰራሮች ታማኝ መሆን መቻል ስላለብን ይህን አሰራር እንደ አሰራር ለማውረድ የታሰበ ስለሆነ በግብአትነት የምትሰጧቸው ነገሮች ካሉና አይ ይሄን ቢጨመርበት እነዚህ ደግሞ ቢጨመሩበት ያድጋል የሚል ነገር ካለ በአስተያየት እያዳበርነው እንመጣለን። በጣም በጥሞና ስለተከታተላችሁኝ አመሰግናለሁ።